ወሬ ከ4 ዓመት በኋላ በቃ ንግግር ላይ ራሱ ይጎተታል ማለት ነው። እኔ ብዙ ይሄ ጌታችን ኢየሱስ ክርስቶስ ይመጣል ብሎ የሚለው ትምህርትና ስብከት እኔ ብዙ አሳሳቢ አይደለም። ቸርች ውስጥ ምን ያህል ህዝቡን ታጨናንቁታላችሁ? ይሄ ኋላ ቀር እኮ የሆነ ትምህርት ነው። ኤርሚያስ ዝም ብላችሁ ስራ አሰሩም እንዴ? ምን ይሁንልኝ ብለህ ነው አሁን አንተ በ21ኛው መቶ ክፍለ ዘመን ስራ ሰርተህ ህይወትን እንደመለወጥ እዚህ ኢየሱስ ይመጣል እያልክ ብለህ የምትለው? ይሄ እባክህ ዝም ብሎ ነገር ነው ይላል። የት ከ4 ዓመት በፊት ጉባኤ ውስጥ ሲያለቅሱ ያየኋቸው ሰዎች ቴዎሎጂ ትምህርት ቤት ገብተው ተበላሽተው ተጣመው እንደ ግራር ተጠምዝዘው ላይቀኑ ተጣመው ላይጠገኑ ተሰብረው ወጡ። ቅንነታቸውን ጥለው ሲያወሩ በጣም የተማረ ነው፣ እርግጥ ያለ በቃ የበሰለ ንግግር ነው የሚናገረው ተብሎ እንዲባል በየማዕከሉ እንዳልኩ እና የፓስተሩ ወይኔ እንዴ ምን ሆነ ነው ወገን? ምን ሆናችሁ ነው? የፓስተሩ እይታ ምንድነው? አሁን ቆይ ወንድሞች ላይ እኔ ምንም ሊገባኝ አልቻለም። ምንድነው ይሄን አልማማጥ? ምንድነው የፓስተሩ እይታ? በቃ የተማረ ነው ተብሎ እንዲባል ማለት እኮ ነው። ታለም በመድኃኒዓለም የተማረ ነው ሲናገር እርግጥ ያለ ነው። ለዛው ራሱ ቃናው ራሱ ምናምን ነገር ተብሎ መንፈስ ቅዱስ ደግሞ አብሯቸው የለም። ቅዱስ እግዚአብሔር ምስክር ነው። ፒኤችዲ የያዘ የቴዎሎጂ መምህር እዚህ ሶሻል ሚዲያ ላይ ሰብካለሁ ብሎ ወጥቶ ኤርሚያስ የተባለ እረኛ 3000 እና 4000 ሰው ላይቭ ላይ እየገባ በሚያዩ ሳለ እሱ 20 ሰው ነበር ያየው የነበረው። አምላኬ ኢየሱስ ምስክር ነው። ለምን ራሱ ኤርሚያስ ቢሆን በእውቀት እግሩ ስር ቁጭ ብሎ ሊማር የሚችል ሰው ነው። ምን ሆነ ታዲያ? መንፈስ ቅዱስ አብሮት ስለሌለ ሞገስ የለውም። ውሸቱን ነው የሚያቃስትብን። በልክ በዚህ ጥቅምትና ህዳር አካባቢ ላይ ገጠር ስላደኩኝ ወይፈኖች፣ ኮርማዎች፣ በሮች ጨሌው ምንም ሳሩን ይበሉና አገዳውን ሁሉ ቆራርጠን በሰጠናቸው ጊዜ እርስ በርስ ሊዋጉ ሊሞካከሩ ሲሉ በቃ ይሉላሉ ወይፈኖቹ ማለት ነው። እነሱስ ተፈጥሯቸው ነው። ምንድነው ወንድሞቼ ናቶቼ የሺውን ዓመት መንግስት በቃ ምልክ ከ4 ዓመት በፊት ጉባኤ ውስጥ እንደ ፌንጣ ሲዘል የነበረው ሰው ኢየሱስ ይመጣል ተብሎ ሲባል አሜን ሃሌሉያ ዘጋንኩት እያለ ሲወራጭብን የነበረው ትምህርት ቤት ብሎ ገብቶ ሲወጣ እሺ ምን ትላለህ ወንድማችን? እስቲ ዘርጋው በዚህ ጉዳይ ላይ በሺው ዓመት መንግስት ላይ አንተ የእግዚአብሔር ቃል ከሚለው አይነት አኳያ እንዴት ታየዋለህ? እስቲ የእግዚአብሔር ቃል እንደዚህ ይላል በራዕይ መጽሐፍ ላይ የሺው ዓመት መንግስት በተፈጸመ ጊዜ ሰይጣን ከስራቱ ይፈታል ይላል። ምን ማለት ነው ይሄ የሺው ዓመት መንግስት ማለት? ከነቢያቱ መጽሐፍት ጋር ያይዘህ እስቲ ሐሳብን በዚህ ላይ ገለጥልን። ያንተን መረዳት ነው እንድትነግረን የምንፈልገው ከመጽሐፍ ቅዱስ ከቅዱሳት መጽሐፍት አኳያ ለስትለው ይገርማል ይላል። ይገርማል ትምህርት ቤት በነበርኩ ሰዓት አንድ እውቅ የነገረ መለኮት ምሁር ፈላስፋ ሊቅ ወይኔ እኔን በዛ ሰዓት ብታየኝ አይኔን ብቻ ይኸው በዛ ሰዓት እንዲህ አይነት ወሬ በሚወራበት ቦታ ካለ ዝም ብለህ ፊቴን አካባቢ ይኸው እንዴ ያንተን መረዳት ተናገር እኮ ነው የተባለው። ተማሪው ተምረህ ገብተህ የወጣው ሰውዬ እና ምን ታላለህ? በራዕይ መጽሐፍ ምዕራፍ 20 እና ትንቢተ ዘካርያስ ላይ በዚህ ላይ የተነገረው የእግዚአብሔር ቃል ከሺው ዓመት መንግስት ጋር ተገናኘ። እነ ሚክያስ መጽሐፍ ምዕራፍ
2 ላይ እንደዚህ ትንቢተ ኢሳይያስም ምዕራፍ 2 ላይ እንደዚህ ተናግሯል። በጣም ብዙ የቅዱሳት መጽሐፍት ምንባባት አሉ። አዲስ ኪዳንም ላይ እነ ቅዱስ ጳውሎስ በተሰሎንቄ በሌሎቹ ላይ ተናገሩታል እና አንተም ትላለህ። ይገርምሃል የመጀመሪያው ዓመት ፍሬሽ በነበርኩ ሰዓት አንድ ከካሊፎርኒያ ዩኒቨርሲቲ የመጡ የነገረ መለኮት ሊቅ ይህንን ክፍል በክላስ ውስጥ እየሰጡን ባለበት ሰዓት ላይ እሳቸው የተናገሩት ምልከታና ደግሞ የሆነ መጽሐፍ ሳነብ ከካምብሪጅ ዩኒቨርሲቲ ደግሞ ካሉት ምሁር ጋራ በዚህ ሐሳብ ላይ የሰጡት ኮሜንት ሁለቱ እርስ በርስ ይጣላል። እንዴ አንተ እኮ ነው የተጠየቀው። የምን ካምብሪጅ የምን ካሊፎርኒያ ነው ጥላ አንተ ራስህ ነው የተጠየቀው። ቴዎሎጂ ገብተህ የወጣው ሰውዬ ምንድነው ይዘህ የወጣው? ራዕይ መጽሐፍ ምዕራፍ አንስታን እንዴት ነው የተረዳው? ለካ መጽሐፍ ቅዱስ ትምህርት አይደለም ማለት ነው የተማሩት ማለት ነው። ወሬ ነው እየለቃቀሙ ሲነግሯቸው የነበረው። ኦኬ የምሁራን እይታ ተብሎ የሚባለውን እሱን እያቃለልኩ እንዳይመስልህ እና ይሄንንም ራሱ እንኳን እንደዚህ እንደኔ ፈጠን ፈጠን ብሎ አይነግርህም። አዝግ እንደሚባለው ማለት ነው። ይገርምሃል የራዕይ መጽሐፍ ምዕራፍ 20 ደግሞ እንደዚህ የሚሉት ነገር አለ። ቁጥር 5 ጀምሮ ያለው ክፍል ፕሮፌሰሩ ይህን ክፍል ያዩት የካሊፎርኒያው ከካምብሪጅ ዩኒቨርሲቲ ጋር ካሉት ምሁር ጋር ሐሳቡ ላይ ብዙ የሚግባባ አይደለም። እርስ በርስ የሚጣረስ ነው። የጠየኩት እኔ ምንድን ነበረ? አንተ ምን ትላለህ በዚህ ክፍል ላይ ተምረህ የወጣው ሰውዬ ነው። እሱ የሚነግረኝ ካምብሪጅ እና ካሊፎርኒያ ስላሉት ሁለት ጢማም ወንዶች ሐሳብ ነው የሚነግረኝ። አሁንም ሐሳቡን ይቀጥላል እና ሐሳባቸው እርስ በርስ አይስማማም። ግን ደግሞ ሌላ አንድ ደግሞ ምሁር አሉ። እሳቸው ደግሞ ትንሽ ሚዛናዊ የሆነ ነገር ለማስቀመጥ ሞክረዋል። በዚህ በአውስትራሊያ ሜልቦርን በሚባል ደግሞ ያሉ እንደዚሁ ፒኤችዲያቸውን በዚህ በነገረ መለኮቱ ላይ ነው የሰሩት። አረ ራዕይ መጽሐፍ ምዕራፍ 20 ላይ ነው የጠየቁት ጥያቄው ዙረት መንግስቱ ኃይለማርያም አንዳንዴ በጣም ብሶት ነው ይመስለኛል። እንደነዚህ አይነቶች አፍንጫቸው ነው ማለት ያለው አንድ ንግግር ትዝ ይላል። እንዴ እኔ ራዕይ መጽሐፍ ምዕራፍ 20 ከሺህ ዓመት መንግስት ጋራ የተናገረው ዮሐንስ ያለው ንገረኝ ያልኩ እኔ አንተን ተከታትዬ የማላቀውን ካሊፎርኒያ የማላቀውን ካምብሪጅ የማላቀውን እንትን ሜልቦርን ከተማ ጎረቤቴ ያለችው አውስትራሊያ ዝም ካልከው ቶኪዮ ላይ ይሄድልሃል። ቶኪዮ ደግሞ ደርሰን ዝም ብለን አንመጣም። ኦሳካ የሚባል ቴሌቪዥን ማለት ቲቪ ታውቃላችሁ፣ ቴፕም ሪከርድ ምናምን ነገር ነበር። ወደ ኦሳካ ደግሞ ይወስዳል እዛው። ከዛ ደግሞ እዚሁ ደርሰን ለምን ሰሜን ኮሪያ አካባቢ ላይ አንሄድም ይላል። ራዕይ መጽሐፍ ምዕራፍ 20 ከሺህ ዓመት መንግስት ጋር በተገናኘ ምንድነው የተማርከው አንተ? ኦኬ የ6 የ7 የ8 ሰዎች ምልከታ ይነግራል። ከዛስ ያንተ ድምዳሜ ምንድነው ብለህ ስትል ያው እንግዲህ ምሁራኑ እይታ በዚህ ክፍል ላይ ያላቸው ሐሳብ
ወይኔ በጌታ ስታገኙ በአካል መገናኘታችን ስለማይቀር ማለት ነው። ስታገኙኝ እንደዚህ እንዳታወሩኝ እሺ። በመድኃኔዓለም እንደዚህ እንዳታወሩኝ። ጥዬ ነው የሚሄደው። መድኃኔዓለም ምስክሬ ነው። ጥዬህ ነው እኔ ላፍ ብዬ ነው የሚሄደው። እንደዚህ እንዳታወሩኝ እህቶች። አሁን እነሱ እንደሚያወሩት ማለት ነው። ወይ በጣም ስክን ያለች የተማረች ነች፣ በቃ ቁጥብ ያለች ተብሎ የሚባለው ነው። በዚህ አይደለም። ያ እና በዚህ አይደለም። እንዴት ተረዳው? ቅዱሳት መጽሐፍትን ስታነብ እኔ እንደዚህ የምታወሩ ሰዎች ጌታ እግዚአብሔር ምስክር ነው። ይኸውላችሁ በሰዎች ፊት ሞገስ ለማግኘት ብዙ ሰዎች እየተጣጣሩ ነው። ይሄ በተለይ ሞገስ ማግኘት የሚባለው ነገር ተቀባይነት ለማግኘት፣ ተደማጭነት ለማግኘት፣ ተሰሚነት ለማግኘት በጣም ሲጣጣሩ፣ በጣም ሲላላጡ ይታያሉ። ወንድሞች ናቶቼ አበሳችሁን አትጥበሱ። በቃ እውነተኛውን ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም ይላል። በቃ ኢየሱስን እግዚአብሔር ከገለጠልህ በአንተ ሁኔታ ነው የሚገልጥልህ። በሰውም በእግዚአብሔርን ፊት ቅኑኝ። ትምህርት ቤት ያስፈልጋል። ቴዎሎጂ ትምህርት ቤት ገብቶ መማር ጥሩ ነው። የምትማሩ ሰው ተማሩ። ተምረህ ወጥተህ ግን አንድ የመጽሐፍ ቅዱስ ክፍል ተርጉም ተብለህ ስትባል የካሊፎርኒያ ዩኒቨርሲቲ መምህርና የካምብሪጁ አውስትራሊያ ሜልቦርን የሚኖሩት እያልክ ከተማ ለከተማ እያዞርክ የሰዎችን ወሬ ልትነግረን ከሆነ ገብተህ 4 ዓመት የተማርከው ነገር አልጠቀመም ማለት ነው። አሁን በዚህ በነገረ መለኮቱ ዓለም ላይ ተምረናል የሚባሉ ሰዎች ናቸው። ሺህ ዓመት መንግስት ተብሎ ባይዞ ፓስተር ታሬ ባለፈው ሲናገር ነበር። መጽሐፍ ቅዱስን አንብበን እንዳንረዳው እና ውስብስብ እንዲልብን ከሚያደርጉ ነገሮች አንዱ አጋንንት ነው። ሁለተኛ የነገረ መለኮት ተማሪዎች ናቸው። ይሄው እኔ ነኝ ያልኩት በስተት አይደለም ያልኩት። ነገ ወጥተህ ይቅርታ ጠይቅ ብሎ የሚል አንድ ሰው ፊት አይቆምም። የጻፍኩትን ጽፌያለሁ እንዳለ ጲላጦስ፣ እኔም የተናገርኩትን ተናግሬያለሁ። በዓላማ ነው የምናገረው። አንድ መጽሐፍ ቅዱስን አንብበህ ሆሊ ስፒሪት መንፈስ ቅዱስ እንደሚያስተምር ከቅዱሱ ቅባት በእናንተ ስለሚኖር እሱ ያስተምራችኋል ብሎ ያለውን እሱም በቅንነት ከጌታ እንዳሰማ የቃሉ ፍቺ እኔ ጋር አያምታቱም፣ እኔ ጋር አያጭበረብሩም። አዎ በተማሩ ሰዎች መማር ጥሩ ነው እና መጽሐፍ ቅዱስን በቅልብ አንብበህ ተረድተው የጌታ የቃሉን መገለጥ እንኳን እንዳይሰጥህ በቅንነት በእግዚአብሔር ፊት የምትጸልየውና የምታለቅሰው እሱን ያስቆሙና ከዛ የራሳቸውን ጫና ሊጭኑ ማለት ነው። ስለዚህ መጽሐፍ ቅዱስን ሰው አንብቦ እንዳይረዳ፣ ሁሉም ቴዎሎጂያን ናቸው እያልኩ አይደለም፣ አንብቦ እንዳይረዳ በከፍተኛ በዚህ ፕላኔት ላይ በከፍተኛ የእግዚአብሔር ቃል ውስብስብ፣ የእግዚአብሔር ቃል የማይገባ፣ የእግዚአብሔር ቃል ማትረዳው ሁሉ ነገር ቁልፍልፍ ያለ እንደሆነ አድርገው ነገርን ከሚያወሳስቡ ሁለት አካላት መካከል አንደኛው ሰይጣን ነው አልኩ፣ ዲያብሎስ። ሁለተኛው የነገረ መለኮት ተማሪዎች ነን ብለው የሚሉ ናቸው። ሁሉም ናቸው ወይ? አይደለም። እዛው በነገረ መለኮት ትምህርት ቤት ውስጥ በጣም በጥሩ ሁኔታ ተምረው የወጡ ሰዎች አሉ። ሂድ እስኪ አሁን በኦርቶዶክስ ይሄ መጽሐፍ ቅዱስ እስቲ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል መጽሐፍ። ይህን ክፍል እንዴት ታየዋለህ ብለህ ስትል ይህን ክፍል ማን ነው እንደዚህ ብሎ የተረጎመው ብሎ ይልሃል። እሱ አይተረጉምም። አየህ፣ በእነ አትናቴዎስ ትርጉም ነው ዘላለም መኖር የሚፈልገው። ይህን ክፍል እንትና ቄርሎስ ምን ብሎ ተርጉሞታል ይላል። እነዛ አባቶች ተርጉመው የነበሩበት ዘመን፣ አዎ የትርጓሜ የተረጉሙበት ዘመን አለ። በቃ ከእነሱ ምንማረው ነገር አለ፣ ምንም ጥርጥር የለኝም። አንተ እንዴት ተረዳኸው? ያለ አትናቴዎስ ትርጉም ያን ክፍል እንዴት ተረዳኸው? እንዴት አነበብከው? እንዴት ነው የሚገባህ? እዛኛው ቤት ልክ እንደዚህ እንደሚሉ አሁን በእኛም ቤት ቴዎሎጂያኑ
እስኪ ከምሁራኑ ማን ነው ይሄንን ክፍል እንደዚህ ያለው ብሎ ይላል? ዳርያስ ወዳጄ ዳርያስ የተላጠ ኮረንቲ ነው ማሲዝህ ዳርያስ መጽሐፍ ቅዱስን አንብቤ ልረዳበት የምችለውን መንፈስንም እግዚአብሔር አይምሮንም ጭምር ነው የሰጠኝ። ሳነበው ያልገባኝ ካለ ከኔ ዕውቀት በላይ የሆነ አዎ የነገረ መለኮቱ የምሁራኑን ዕውቀት ሸምታለሁ ከሱ አቅጣጫ ማለት ነው። እንደው ሁሉ በሁሉ አበበ በሶ በላ ብሎ የሚል ቃል እንኳን ቢገኝ እሱን ለመረዳት እንትና የሚባሉት ምን አሉ? ፒኤችዲያቸውን የሰሩት ፕሮፌሰሩ በዚህ ጉዳይ ምን አሉ ይላል። የራሳቸው ጉዳይ እሳቸው ያሉትን ብለዋል። ሁለት አካላት መጽሐፍ ቅዱስን አንብበው እንዳትረዳ በግልህ እንዳታነበው ነገሩን ውስብስብ ከሚያርጉ ሁለት አካላት መካከል አንደኛው ሰይጣን ነው። ለሶስተኛ ጊዜ ነው ደግሞ ሁለተኛው የነገረ መለኮት ተማሪዎች ነን ብለው የሚሉ ናቸው። ኢየሱስ መግደላዊት ማርያም ጋር ሄደ፣ አገኛት። ኃጢአተኞችን ይወድ ነበር። ዘኪዮስ ቤት ገባ። በርጠሚዮስን በኢያሪኮ መንገድ ላይ ተቀምጦ አገኘው። የዳዊት ልጅ ሆይ ማረኝ እያለ ሲጮህ ቆመለት። ይሄ ቆመለት ብሎ የሚለው ቃል ግልጽ ነው። ቆመለት በቃ ሲጣራው ቆመለት። ግልጽ እኮ ነው ወንድሜ። ዘኪዮስ ቤት ገባ። ሾላ ዛፍ ላይ ወጥቶ ነበር ከቁመቱ ጥራት የተነሳ ለማየት። ይሄ ሾላ ብሎ የሚለው ይሉሃል እነሱ ይመጡና ይሄ ሾላ ብሎ የሚለው ቃል ምሁራኑ በዚህ ክፍል ላይ ራሱ በግሪኩና በአራማይክ እንደዚሁም በዕብራይስጡ ቅጂ ጥንታዊ ጽሑፍ ላይ ሾላ ብሎ የሚል የለም አለ የለም አለ የለም አለ ብያለሁ የለም። በዚህ ጦርነት ይጀምሩላል አለ እንትና የሚባሉ ፕሮፌሰር እንዲናገሩ ሰምቻለሁ። የለም አልኩ። እኔ ደግሞ እንትና የሚባሉ ፕሮፌሰር የለም ብለው ያሉትን መጽሐፍ ሲጽፉ አይቻለሁ። በሾላ ላይ ይከራከርላል። This is theology. አጭር ሰው ነበር ማለቱ የቁመቱ እጥረት አይደለም ይላል። ሌላኛው ደግሞ ይመጣና ማለት ነው። ታዲያ ምንድን ነው? በእውቀት የቀነጨረ ስለነበረ ነው፣ እንደኛ ስላልተማረ ይልልሃል። ጌታ ኢየሱስ የሰበከው ወንድሞች እናቶቼ የተማረም ያልተማረም ሰው እንዲገባው አድርጎ ነው የሰበከው። ያልተማረው ኤርሚያስ የሰባተኛ ክፍል ተማሪ የሆንኩትኝ እኔ የኢየሱስን ንግግር ማናችሁም ቴዎሎጂያን እስከማታስፈልጉኝ ድረስ የኢየሱስ ንግግር ግልጽ ነው። ኤርሚያስ ሸክም ከብዶብሃል፣ የኃጢአት ሸክም አዎ ና ወደኔ እናስ በመጣ ወደ አንተም ታረግልኛለህ። ጌታ ኢየሱስ አሳርፋለሁ። የምን ረፍት ተሰጠኛለህ? ለነፍስ ረፍት ታገኛለህ። ይህንን አንብቦ ለመረዳት ለማመን ማንም ቴዎሎጂያዊን አልጠራም። አበደን ይላል ያራል ሰው አልጠራም። ብትጠራ ያወሳስቡብሃል። አንድ በኦርቶዶክስ አንድምታ ትርጓሜ እናንተ ደካሞች ማለቱ ድካም አንድም መንገድ በሚሄድ አንድም በስራ ብዛት ያ ደግሞ ብሎ ይለጥቅልሃል። የኔታ እንትና የሚባሉት የጎንደሩ ሊቅ በዚህ በደብረ ታቦር እስቴ አካባቢ ላይ ይኖሩ የነበሩ እሳቸው በጉባኤ ቤት ሲያስተምሩ እንደተረጎሙት የኔታ እንትና የሚባሉ ይሄን ክፍል እንዲህ ብለው ነው ያመሰጠሩት። ሌላኛው ደግሞ ይመጣልና አይኔ ደግሞ እዚህ ደብረ ኤልያስ አካባቢ ጎጃም በቅኔ ትምህርት ቤት በነበርኩበት ሰዓት ላይ የመጽሐፍት መምህር ነበሩ። በዛ እሳቸው ደግሞ ይሄን ክፍል በዚህ ነው የተረዱት። ወይኔ ወይኔ ወይኔ
ኢየሱስ ዘኬዎስ ቤት ገባ ብሎ ለሚለው በሾላው ይከራከርልሃል። በቁመቱ እጥረት የቁመቱ እጥረት የአካላዊ አይደለም። ባክህ የአካላዊ እኮ እጥረት እሱ ምንም እንትን የለውም። አካላዊ እጥረት ላይ አይደለም እሱ ችግሩ፣ የእውቀት እጥረት ስለነበረው ነው። ኢየሱስን የምታየው በእውቀት እንጂ በአካል አታየውም ምናምን ነገር ብሎ ማለት ነው። ወንድሞች እናቶች፣ የእውቀት እጥረት አይደለም። ያም እዛ ዘኬዎስ ማነው በርጣሚዎስ በኢያሪኮ መንገድ ላይ ሲያልፍ ቆመለት ብሎ የሚለው ይሄ መቆም ብሎ ማለት ያው ገብርኤል በእግዚአብሔር ፊት ቆማለሁ ብሎ ባለበት እይታ ተመሳሳይ ስለሆነ ቆመለትና ቆማለሁ ብሎ የሚለው ቃሉ ከአንድ ግስ የሚወጣ ቢሆንም ወይኔ ይሄ ሁሉ ለምን ነው የሚሄዱት? በቅንነት የተጻፈውን እግዚአብሔርን ቃል አንብበህ እንዳትረዳ ማለት ነው። ይህን ስራ የሚሰሩት ለአራተኛ ጊዜ ሰይጣንና የቴዎሎጂ መምህራን የእግዚአብሔርን ቃል መጽሐፍ ቅዱስን አንብበህ እንዳትረዳው ውስብስብ ያደርጉብሃል። ለዚህ ነው አሁን ኦርቶዶክሳውያኑን ምዕመናን አይታችኋቸዋል። አገልጋዮቹ በሙሉ ውስብስብ አድርገውባቸዋል። ለዚህ ነው ቄስ ሳትይዙ መጽሐፍ ቅዱስ ይዛችሁ አታንብቡ ይላሉ። ለምን ብለህ ስትላቸው ልክ የትንቢተ ኢሳያስ መጽሐፍን እያነበበ በነበረበት ሳለ በጋዛ ሰርጥ የነበረው የኢትዮጵያ ጃንደረባ የምታነበውን ታስተውለዋለህ ብሎ ሲል የሚመራኝ ሳላገኝ እንዴት ይሆንልኛል ብሎ ያለበት እሱን ክፍል ይጠቅሱና ቄስ ሳትይዙ መጽሐፍ ቅዱስ አታንብቡ ብለው የሚሉ ኦርቶዶክሳውያን አንድ ማዕት ናቸው ያሉት። ስለዚህ የኦርቶዶክስ ምዕመናን መጽሐፍ ቅዱስ ብቻቸውን እንዲያነቡ አይበረታቱም፣ አይነግሯቸውም። ንስሐ አባቶቻቸውም አይነግሯቸውም። ካነበብኩ መጽሐፍ ቅዱስን ሳይሆን የጸሎት ይህን ድገም ነው የሚሉ ድገም የእመቤታችን ቃል ኪዳኗ በአንተ ላይ እንዲያድርብህ ይሄኛውን ድገመው፣ ጠዋት ይሄኛውን ድገመውና ጆግ ውሃ ላይ ድገምና ያን ድግምትን ስጨርስ የጆጉን ውሃ ጠጣው ይላል። እንደውም ብችል በጠዋት 7 ጆግ ጠጣ ይላል። ያው 7 ጆግ ማለት ቢጫው ጀሪካ ማለት ነው። እና ስትጠጣው ውስጥ ያለው ውልቅ ብሎ ይወጣልሃል ይላል፣ ነቅሎ ያወጣልሃል ይላል። የውሃው ብዛት ነው። የሚወጣም ነገር ካለ ያው በቮሚት የሚወጣል ውሃው ስለበዛ ነው፣ ሌላ ምንም አይደለም። መጽሐፍ ቅዱስ ግን አንብብ ብለው አይሉም። ስለዚህ ኦርቶዶክሳውያን መጽሐፍ ቅዱስን ለማንበብ የተከለከሉት በማን ነው ብለህ ብትል በቄሶቹ። ለምን ቄስ ሳትይዙ አይገባችሁም መጽሐፉ ተብለው። እዚህ ስኛ ጋር ድንኳናቸውን እንነቅለዋለን። የሰራዊት ጌታ እግዚአብሔር ምስክር ነው። እዚህ ስኛ ጋር ከ4 ዓመት በፊት ቸርች ውስጥ እንዳልኩ እያለቀሰ ጌታ ኢየሱስ ሆይ እወድሃለሁ እያለ ማራናታ ጌታ ኢየሱስ ሆይ ቶሎና ሲል የነበረው ባገኘው ይደግ መዝሙር ሲያለቅስ የነበረው ሰውዬ ያ ወጠምሻ ጎረምሳ ማለት ነው። እዚህ ሳር ቤት አካባቢ ኢቲሲ ኮሌጅ ገባ፣ ወይ ደግሞ የኔዋ ጉባኤ እግዚአብሔር ቤተክርስቲያን አሰምብል ቸርች ኢቢሲ ኮሌጅ ገባና 4 ዓመት ቴዎሎጂውን ተምሮ ወጣ። ያው የነ ፕሮፌሰር እይታ የነንተና እይታ እያለ ማለት ነው። ራዕይ መጽሐፍ ምዕራፍ 20 ከሺህ ዓመት መንግስት ጋር በተገናኘ ነቢያቱና ሐዋርያቱ የተናገሩትን በዚህ ላይ ምን ትላለህ ብለህ ስትለው ያው ቅድም እንዳልኩ ከካምብሪጅ ዩኒቨርሲቲ እስከ ካሊፎርኒያ፣ ከካሊፎርኒያ እስከ ሜልቦርን ከተማ ውስጥ ያሉ ሊቅ ደቂቅ ምናምን ነገር ይልሃል ማለት ነው። እዚህ ሶሻል ሚዲያ ላይ አይታችኋቸዋል። ከኛም ወገን የሆኑት ከኦርቶዶክስም ወገን የሆኑት በሙሉ የሚያወሩት ምንድነው? የእግዚአብሔር ቃል ላይ ነው የሚያወሩት አይደለም። የአባቶች እይታ ብሎ በሚለው ላይ ነው ሲፋለጥ የሚውለው። የእውነት ንገሩኝ፣ እነሱ በሚናገሩ ሰዓት ያን ነገር በሚናገሩ ሰዓት ላይ በመንፈሳችሁ መቃጠል ነው የሚሰማችሁ? ይሄ ከስፒሪት የሆነ የእግዚአብሔርን ቃል በሚሰብክበት ሰዓት ላይ የሚሰማን አይነት መቃጠል የሚሰማ ወይስ መንፈስ ላይ መበሳጨት ነው የሚሰማህ? አሁን መከራከሪያ ማን ነው? በእኛ በወንጌላውያን አማኞች መከራከሪያ ማን ነው? ሉተር እንዲህ ብለዋል ነው። የሉተርን እኔ እጋራዋለሁ የካልቪንን ግን አልጋራውም ይላል። የካልቪኑ ደግሞ ከዙዊንግሊን ጋር የተለየ ሀሳብ ስላለው እኔ እሱኛውን ብዙም አልገዛውም ይላል። ሌላኛው ደግሞ ገዛዋለሁ ይላል።
እና ባለፈው እንዳልኳችሁ አንደኛው ደግሞ እንደዚህ ካለ በኋላ ከዛኛው ደግሞ ያው በቤተክርስቲያን ታሪክ ውስጥ በዚህ በሰሜን አፍሪካ በቀሬና ወረዳ ውስጥ ይኖር የነበረ የሮም ቤተክርስቲያን አባላት እንደነበረ ይታወቃል ያ ሰው። እና ይገርማችኋል ያ አባት ከዚህ ከእስክንድሪያ ከነበረው ከአትናቴዎስ እጅ ስልጣነ ክህነትን የተቀበለ ነው። እሱኛው አባት ደግሞ እነዚህኛው አባቶች ብለው የሚሉትን ሐሳብ አይቀበለው ይላል። የእስክንድሪያው ከቆጵሮሱ ጋር የተለየ ሐሳብ አላቸው። በዚህም ጉዳይ ተጋጭተው ነበረ ይላል። የቆጵሮሱ ደግሞ የጥንት የሶሪያ ያዕቆብ ምን አገባቸው የኖሬዎች ሰውዬ ነገረ ድህነትን እሳቸው ሊያብራሩ የሚችሉት ነገረ ድህነት ስብከት ትምህርትም በእግዚአብሔር ልጅ በኢየሱስ ክርስቶስ ተምረናል፣ ተሰብከናል፣ ሐዋርያቱ ጽፈውታል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብለዋል። በቃ አለቀ። በእምነት ጥራው። የእግዚአብሔር ልጅ ለዘላለም ስም ይባርክ። በእምነት ጥራው። ውዴን ተጠጋው፣ ውዴን ፈልገው። በፕሮቴስታንቱ ሰርክል ውስጥ ያለ ሪፎርሜሽኖች የሚባሉት በሪፎርሜሽኖች ሰርክል ውስጥ በራስ ሰርክል ታጥረህ የሰራዊት ጌታ እግዚአብሔር ድንኳንህን ይነቅለዋል። ሪፎርሜሽን፣ ሉትራውያን፣ ፔንቴኮስታሉ በኦርቶዶክስ ሂድ በካራ አስተሳሰብ ይላል። ባለ ገጀራ ባለ ቢሏ ትውልድ ማለት ነው። በካራዎች አስተሳሰብ ቅባቶች ደግሞ ጎጃሞች ላይ አሉ። ተዋህዶ ደግሞ የሚል አለ። እንኳን በክርስቶስ ላይ አይደለም በማርያም ላይ እንኳን ሳይግባቡ ቀርተዋል። እነሱ 21 ሊቃውን ተጠይቆ 21 አይነት ነገር የሚያወሩበት እግዚኦ ስለ አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን ብለው የሚለው 21 አይነት ነገር ያወራላል። እስቲ ስለ ነገረ ማርያም አውሩ ተብለው በባለፈው ዲያቆን ሕዝቅያስ አሜሪካ ሀገር ያለው እሱ የኔታ ምን ይላሉ በዚህ ጉዳይ ላይ? እመቤታችን የወደቀውን የአዳምን ስጋ ይዛለች አልያዘችም እንዴ? ለስሟ ክብር ይሁንና ይላል። አይ ለእግዚአብሔር ለስሙ ክብር ይሁን ተብሎ የተባለው ለስሟ ክብር ይሁንና አይልም እኮ መጽሐፍ። ሰው ለስሙ ክብር ይሁንና ተብሎ አይባልም። ለማርያም ለስሟ ክብር ይሁን አይባልም። በእኔ አንደበት አጠራውም አልለውም አልኩ አልለውም አይባልም። ለስሙ ክብር ይሁን ተብሎ የተባለው አንድ ነው፣ ለበጉ ነው። እና ለስሟ ክብር ይሁንና እመቤታችን ወላዲተ አምላክ እመቤት አቁራሪተ በአሳሊተ ምረክ አምላክ ወላዲተ አምላክ ወላዲተ ቃል ቶሎ አፍጥረው ይናገሩ፣ ነገር አያንዛዙ፣ አንጀት ይመስል አይጎትቱብን። ወይ ደግሞ ወጣቶቹ እንደሚሉት አየር አያያዙ፣ ቶሎ ፈጠን ብለው ይንገሩ። የወደቀውን አዳማዊ ተፈጥሯዊ ማንነት ነው የያዘችው ወይስ አይደለም የያዘችው? ኧረ እንዴት ሆኖ የወደቀውን ተፈጥሯዊ ማንነት አልያዘችም። ይሄ ማለት የኃጢአት ተፈጥሯዊ ማንነት ድቀተ ባህሪ ብሎ የሚለው የለባትም እያሉ ነው ወይኔታ? እንዴታ እመቤታችን ለሱ አይገባም ይሉልሃል። ታዲያ ቅዱስ ያሬድ እኮ በድጓው በመዝሙር መጽሐፍ ሁሉ አንጽሖ ስጋሃ ብሏል። ይሄ መናፍቃኑ ናቸው፣ እጃቸው እግራቸው ረጅም ነው፣ አስገቡ አስወጡ እነሱ ናቸው የጻፉት ይላል። ራስክን ቻል፣ ራስክን እዛው ቻል ኩኩ መለኮቴ ብሎ የሚል የገጠር እንትን ነበረን። እሷ በፈሳችሁ በእኔ ላከከችው የሚባል የእኔ እረኝነት ዘፈን የነበረ ድሮ ስንዘፍን የነበረው እሱን አታስታውሰኝ። ራስ እዛው አንዛርጠ ስታበቃ በፕሮቴስታንት አታሳብ። እዛው ተቻቻሉ እርስ በርሳችሁ። ማን ነው ቅዱስ ያሬድ ታዲያ አንጽሖ ስጋሃ ሀደረ ላዕሌሃ ማነው አንጽሖ ስጋሃ ቀዲሶኪ ሀደረ ላዕሌሃ ይላል። እሱ ማለት እኮ የመናፍቃኑ እጃቸው እግራቸው ምላሳቸው ረጅም ነው ምናምን ነገር ይሏል። ረጅም ስለሆነ አስገቡባቸው። ኦርቶዶክስ ሁሌ ስጠይቃት አስገቡብኝ ነው፣ እሷ አታስገባም። ሁሉ ቀን እንደተጠቃች ነው፣ እንደ መሲና ጊደር ማለት ነው።
እኔ እንግዲህ ባላገርኝ ወዳጄ ቻለው ነገሬ ሁሉ ምሳሌ ሁሉ ባላገር ነው። አንተ ካሳንቺስ ላይ እኮ ተወልደህ ምንም ያመጣው ነገር የለም። ያው ቡሌ ነው የምትለው፣ እኛ እንጀራ ብለህ የምትለው አንተ ቡሌ ነው የምትለው። ይሄ ነው እንጀራን ቡሌ ብለህ ስሙን አበላሸው እንጂ ምን አቆነጃው። እና ምንድነው እንትና አስገብተውብን ነው ይሏል ለሰበባቸው ምክንያት። ይሄው እኮ እዚህ ለሃ ማርያም ብሎ በሚለው መጽሐፍትና ድርሳነ ማርያም ላይ ሳነበው በገጽ 50 ላይ እንደዚህ ተብሎ ተጽፏል። ይገርማል። ኤርሚያስ እሱን እኮ መናፍቃኖቹ ናቸው ያስገቡብን ይለዋል። መጽሐፍቶቹን ይገርማል። እቺ ቤተክርስቲያን ገዝግዘው ሊጠሏት መናፍቃኑ እንዳለ አስገብተው ነው አስገቡብህ። በላይ ነው በታች ነው ያስገቡብህ። አንተ ሲያስገቡብህ ምን ታደርግ ነበር? እሺ አንተስ ካህን ስላልሆንክ ነው። ምን ያደርጋሉ እነዚህ የጠመጠሙ ሰዎች ሁሉ በሙሉ ተቀምጠው ምንድነው የሚያደርጉት? እኔ አሁን ቤት አለኝ የምኖርበት ማለት ነው። ሚስት አለችኝ፣ ልጆች አሉ። ቤቴን መጠበቅ የኔ ፈንታ ነው አይደለም? ሚስቴንም ልጆቼን መጠበቅ የኔ ፈንታ ነው አይደለም? ነው። ይሄንን ኃላፊነት ማን የሰጠኝ? ዩናይትድ ኔሽን አይደለም፣ እግዚአብሔር ነው የሰጠኝ። ስለዚህ መድኃኔዓለም ይፈረደኛል እኮ ሚስቴና ልጆቼን እኔ ነው የምጠብቀው። እኔን ካልገደልክ በስተቀር አንዳች ነገር አታደርግም። አንተም ልክ እንደዚሁ ነው፣ ልጆቻችሁና ሚስቶቻችሁ ጋር ቤተሰቦቻችሁ ጋር ማለት ነው። እና ግን መጥቶ እንትን ኤርሚያስ ነገር እኮ ቤት ተገኘ እንትና አስገብተው ቢኔ እንትና እጃቸው ረጅም ነው፣ ይሄኛውስ የእንትና እጃቸውና የእንትና እግራቸው ረጅም ስለሆነ ነው። እንደዚህ ነው አሁን እያሳበቡ ያሉት። ወደ ምዕራብ በር ቤተክርስቲያን ለምን ተሰራ? ወደ ፀሐይ መውጫ በር ለምን ተሰራ? ካቶሊክ ነች ያስገባችብን። ታምረ ኢየሱስ ላይ እኮ የተገኘው መጽሐፍ ቁርአንም ላይ ተገኝቷል። ይሄንን ሰው ያው እንግዲህ ሙስሊሞቹ ናቸው ያስገቡብን። እንዲህ እናንተ እስላም ሲያስገባብህ፣ ካቶሊክ ሲያስገባብህ፣ ጴንጤ ሲያስገባብህ፣ ሁሉንም ያስገባብህ አይደል? ሁሉ ያስገቡብን ትላላችሁ አይደል? መድኃኔዓለም ምሕረት ያርግላችሁ። አስገቡብን። እነሱ አያስገቡም። አስገቡብን። ሙስሊሞቹ አስገቡብን፣ ካቶሊኩ አስገቡብን፣ መናፍቃኑ አስገቡብን፣ ተሐድሷኑ አስገቡብን። እኔ እንኳን ካቅሜ ኤርሚያስ ነው ያስገባብን ብለዋል። ኤርሚያስ የሚባል ሰውዬ አላሉ ቢያበዝ ቲክቶክ ላይ ሆኖ የሚናገረው። ይገርማችኋል ወገኖቼ፣ ብዙ መጽሐፎችን ጽፎ አስገብቶብናል አሉ እያለ ማለት ነው። እኔም እንደማስገባብህ ብራዘር፣ እኔም እንደማስገባብህ ምን ይሁንልኝ ብዬ ነው አሁን ታምረ ማርያምና ድርሳነ ማርያም የሚባል እንደዚህ አይነት መጽሐፍ ጽፌ የማስገባብህ። ጴንጤን ስራው አይደለም። ኦኬ፣ ስራው አይደለም። እራሳችሁ እርስ በርሳችሁ ተገባብታችሁ ስታበቁ አስገብተህ ስታበቃ ራስህ ጽፈህ ስታበቃ ከነገረ ድነት አኳያ ና ተናገር ተብሎ ሲባል ነገረ ድነት በኦርቶዶክስ ምንድነው? መጽሐፍ ቅዱሳዊ ነው አይደለም። የኛ ነገረ ድነት ትምህርታችን ይላል በአምስቱ አዕማደ ሚስጥራት ነው። አንተ አምስቱ አዕማደ ሚስጥርን ጠብቀህ ነገረ ድነትን አውቃል ማለት ነው። አዎ ይላል። የዘላለም ሕይወት አለ ታዲያ? አዎ አለኝ። ማን የሰጠህ? ከቤተሰቤ ነው የወረስኩት ይላል። አየህ፣ አንተ የጠየቀው ነገረ ድነት ነው። የዘላለም ሕይወትን ማን የሰጠህ ብለህ ስትለው ከቤተሰቤ ነው የተቀበልኩት ብሎ የሚል ነው። ኢየሱስ እንደሰጠው እንኳን አያውቅም። ሃይማኖትና የዘላለም ሕይወትን የሃይማኖት ተቋምነትን እና የዘላለም ሕይወት በማን እንደሚገኝ እንኳን አያውቅም። እና ቃልም ብለው ያሉት አንዱን ክፍል አንዱን መጽሐፍ አንብበህ እንዳትረዳ በዘመኔ ቅዱስ እግዚአብሔር ምስክር ነው አልኳችሁ። እጅግ የሚጠቅሙ እየጠቀመ ስራም የሰሩ የነገረ መለኮት ተማሪዎች አሉ በቤተክርስቲያን። እግዚአብሔር ይባርካቸው ስለነሱ። መጽሐፍትን በመተርጎም ታሪካዊ ዳራዎችን፣ የተለያዩ መልካም ቆንጆ እይታ በቆንጆ እውቀት የእግዚአብሔርን እውነት ሳይጥሉ ፍልስፍና ሳያበዙ የጌታን መምጣት ሳያቃልሉ ለጸጋው ክብርን እየሰጡ
ስራ የሰሩ ወንድሞች አሉ። ጌታ እግዚአብሔር ዘመናቸውን ይባርክ። እነሱን እንሰማለን፣ መስማትም አለብን ስለምንጠቀም አሉልህ። ቴዎሎጂ ገብተው ተምረው ሰርቲፊኬት ይዘው ወጥተዋል። ምንም አይሰሩ ምንም። አሁን መታወደኛ ሰዎች እዚህ ገብተው እስኪ ራእይ መጽሐፍ ምዕራፍ 20 ከሺው ዓመተ መንግስት ጋር የተገናኘው ምን ማለት ነው? ሺው ዓመተ መንግስት ብለህ ብትለው ካወራ ትብትብ አድርጎ እንደ በኪሮሽ ሴቶች ክር እንደሚያወሳስቡት አወሳስቦ ለመሄድ ነው የሚፈልገው። ወይ ደግሞ ካወራ አንድ የጠብቀኝ ልልህና ይሄድና ባይብል ሀብ የሚባለው አለ አይደል? እዛ ላይ ኮሜንታሪ የሚባል ክፍል አለ። እዛ ኮሜንታሪ ላይ ሄዱና ታይፕ ያደርጋል። አሁን ኤአይም አለ ደግሞ ምንድነው አሁን የመጣው አዲሱ ምን ነበር? ሌላኛው ደግሞ ምን ነበር? የሆነ ነገር ጽፍለት መረጃ ይሰጣል ተብሎ የሚባለው ምንድነው? ኤአይ እና ምንድነው ሌላ የምትሉት? ቻት ጂቢቲ። ስለዚህ አንተ ራእይ መጽሐፍ ምዕራፍ 20 ጠይቀው ቻት ጂቢቲ የራእይ መጽሐፍ ምዕራፍ 20 ላይ ያለሽ ምልከታ ምን ይመስላል ብሎ እነ ቻት ጂቢቲን ይጠይቅልሃል። 4 ዓመት እኮ ያስተማርነው ልጅ ነው። አምላኬ ከቴዎሎጂም ተቀቅ ከቴዎሎጂ ትምህርት ቤትም ገብተህ ለቃቅመህ እሱ አልበቃ ብሎ ደግሞ እዚህ ስንጠይቀው ቻት ጂቢቲ ምን ይመስልሻል የራእይ መጽሐፍ ምዕራፍ 20 ላይ ያለሽ ምልከታ አንቺ ምን ትያለሽ? አሁን ደግሞ ራሱ ኤአይ የሚባለውን አርቲፊሻል ኢንተለጀንስ እያወሩት ነው አይደል? እያወሩት እኮ ነው። የኔ ወደፊቷ ሚስቴ ምን ተመስላለች ብለህ ብትጠይቀው ይነግርሃል። ሽፋሽፍቷ የወደቀ ነው፣ መቀመጫዋ የአባይን ድልድይ ያህላል ምናምን ነገር ብሎ ሊልህ ይችላል። እኔ ደሞች ወገኔ ቁጭ ብለህ የእግዚአብሔርን የአምላክን ቃል በቅንነት ሞባይልህን ቁጭ አድርገውና እህቴ በጌታ ስሚኝ፣ እወድሻለሁ እህቴ ስሚኝ፣ እወድሃለሁ ወንድሜ ስማኝ፣ የጠቀመኝን ልንገርህ። ከቴዎሎጂ ትምህርት ቤት የተማሩትን ሁሉንም ለመስማት ጆሮአችሁን አትክፈቱ። በጣም የተበከለ እውቀት ውስጣቸው ያለ ቃል እግዚአብሔርን አንብበህ በቅንነት በእግዚአብሔር ፊት እንዳትረዳ የሚያደርግ ውስብስብ አድርገው ከሰይጣን ጋር አብረው የእግዚአብሔርን መንገድ የእውነትን የጽድቅን መንገድ የሚያጠፉ ሰዎች አሉ። ከነሱ መካከል ደግሞ ልክ እንደዚሁ ደግሞ የተባረኩ ቴዎሎጂያን ደግሞ በእግዚአብሔርን ቃል እውቀት በደንብ ፍትት አድርገው ትርጓሜውን ሁሉ ጭምር ታሪካዊ ዳራውን፣ ጂኦግራፊውንም፣ ባህሉንም፣ ወጉንም ዘውጉንም ይነግሩሃል ማለት ነው። እነሱን ስማ። ከዛ ውጭ ግን አንተ በመጀመሪያ ቁጭ በልና የቃሉ ባለቤት ቴዎሎጂያን አይደሉም። የቃሉ ባለቤት ኦርቶዶክስ አይደለም። የቃሉ ባለቤት ጴንጤ አይደለም። የቃሉ ባለቤት ካቶሊክ አይደለም። የቃሉ ባለቤት ኢየሱስ ነው። ኢየሱስ ደግሞ በውስጣችን እንዲኖር የሰጠን የሥላሴ ሶስተኛው አካል እግዚአብሔር መንፈስ ቅዱስ አለ በውስጤ አለ በውስጤ ሰላም በስቶልኛል አለ በላይ ሆኖልኛል ብለህ ዘምረህ አለ በውስጥህ። አዎ ሰላሙ አለ። አዎ የሰላሙ ንጉሥ አንተ ውስጥ ስላለ ነው። ታዲያ እና ማንንም ሊቅ አልጠይቅም። የመጀመሪያ መጽሐፍ ቅዱስን ለማንበብ ደስ የሚለው እግዚአብሔር ገና በልጅነቴ ወራት ገና ወደ ጌታ በመጣሁበት ጊዜ ነው እያስነበበኝ። አሁንም ሳነብ በቅንነት አንጠይቀው። መጽሐፉና እኔ ብቻ ነው የምንገናኘው። ኮሜንታሪ የሚባል አንድ ቀን አገላብጬ አንድ ቨርስ አይቻለቅም። ይኸው የአባቶች አምላክ ምስክር ነው። ያትከበትን ቢጠይቁት እኮ ማርያም እና ሚካኤል ያማልዳሉ ወይ ምናምን ብለው ቢጠይቁት እኮ አያማልዱም ነው የሚላቸው። ታዲያ ጥሩ ጴንጤ ነው ቻትጂፒቲ ነው። በምንም ተአምር ያማልዳሉ አይልም። አይገርምም? የፈለከው ብትጠይቀው በቃ መላእክትና እንትን
ኢየሱስ ክርስቶስ ብቻ ነው የሚያማልደው። አዳኝም ኢየሱስ ክርስቶስ ነው። ኦርቶዶክስ ይሄንን አሁን ብትሰማ አስገብተው ነው የምትለው። እዛም አስገብተው ነው የመናፍቃኑ እጅ ረጅም ስለሆነ እዛም አስገብተው ነው ብለው የሚሉት። የእግዚአብሔርን ቃል በቅንነት ቅረቡ። በቅንነት ስትቀርቡት በእውነት ያበራላችኋል። እኔ ኮንፊደንሴ እምነቴ በእግዚአብሔር ቃል ላይ ነው፣ በጌታና በቃሉ ላይ በቃ የከበዱን ነገሮች በቅንነት የተማሩ እንዳልኳችሁ መልካም መንፈስ ያላቸው እነሱን ወንድሞችን መስማት ቴዎሎጂያን የተባሉ መስማት ይጠቅማል ማለት ነው። የጌታ ምጽአትንና የሺውን ዓመት መንግስት ያወሳሰቡብን እነማን ናቸው ብለህ ብትል ሰይጣንና የቴዎሎጂ ተማሪዎች። አሁን እዚህ ሁለት የቴዎሎጂ ተማሪዎች ቢገቡ ለመነሻነት ራዕይ መጽሐፍ ምዕራፍ 20 ያደርጉና ይሄንን ክፍል እኮ በካናዳ አገር ኤድመንተን የሚኖር እውቅ የነገር መለኮት ሊቅ በሰባዎቹ የዛሬ 80 ዓመት አካባቢ ላይ የነበረ ሰው ነው። እሳቸው እንትን በሚለው መጽሐፍ ላይ እንዲህ ብለው ነው የጻፉት ብሎ ይላል አንደኛው ማለት ነው። ሌላኛው ደግሞ በዚህ በጀርመን ሀገር ይኖር የነበረ በሉትራን ቴዎሎጂ ፒኤችዲውን የሰራ ነው። እሱ ደግሞ በዚህ ጉዳይ ላይ የተናገረው ብሎ ይላል። እና የሚጨቃጨቁት ያ የሉትራኑ ኮሌጅ ገብቶ የተማረው ሰውዬና ካናዳ ኤድመንተን የነበረ ሰውዬ የተባለው እሱ ላይ ነው የሚጨቃጨቁት። እኔ እናንተ ምን ይጠቅመናል? ምንም። ራዕይ መጽሐፍ ምዕራፍ 20 አላብራሩ አብራሩ ብለው የነገሩንን የሆኑ ሁለት ቂማም ወንዶች በሆነ ዘመን ላይ የነበሩ የእነሱን ሀሳብ ይዘው ነው እዚህ የሚፏከቱልን ማለት ነው። አሁን መቅዲና ዲያቆን ወዲያ ራስ ቢሆኑ እዚህ ያሉት መቅዲ የካናዳውን አንብባ ከሆነ ወዲያ ራስ ደግሞ የኖርዌይ ይልላል። አንቾ ከጨመረች ኖ እዚህ ሲድኒ ይኖር የነበረ ሰው አለማቀው ብላ ማለት ነው። ተገኔን ከጨመርኩት እሱ ደግሞ ይሄድላል ሌላ ሀገር ላይ ሄዶ ፈልጎ በአሜሪካ በሂውስተን ቴክሳስ ይኖር የነበረ ሰው ብሎ ማለት ነው። አራቱም ብታዋቸው እንደምሳሌ አራቱም ይናጫሉ። አራቱም ራዕይ መጽሐፍ ምዕራፍ 20 አብራሩ ብለህ ብትሰጣቸው አራቱም ራዕይ መጽሐፍ ላይ መጽሐፍ የጻፉ አራት አይነት ምልከታ ያላቸው ስለ አራት ጢማም ወንዶች ነው የሚያወሩት። እኔ እናንተ ታዲያ ራዕይ መጽሐፍ ምዕራፍ 20 ተብራራልን አልተብራራልንም? ስለዚህ አራት አይነት ምልከታ ነግረው ይሄዳሉ ማለት ነው። ከዛ እውነት አንጻራዊት ናት ይልላል ይመጣል። የአባቶች አምላክ አጠናን ብሎ ያለው ሰውዬ ተናገር ብለህ ስትለው እኔ አንድ ማቀው የእግዚአብሔር ሰው በነገረ ክርስቶስ ትምህርት ላይ እንዲህ አይነት ጥያቄ አላት። አንዲት እህት እቺት አንተን ልትጠይቅ ትፈልጋለች። አውራት አልኩት። እሺ አለኝ። ደወለችለት፣ ነገረችኝ እና አወራሁት አለችኝ። ነገርሽው ለኔ የነገርሽኝን? አዎ እኔ ጋር ነገረ ክርስቶስን ጠይቃኝ በነጥብ ነው ያስቀምጥኩላት። የማቀውን ያነበኩትን ልትረዳው የምችለውን በእግዚአብሔር ቃል ላይ ወዲያ ወዲህ የማያስብል ማለት ነው። እሱን ጠይቄው አልኳትኝ። እሷ ይሄንን በጠየቅችበት ጊዜ የመመረቂያ ጽሑፉን እየሰራ የነበረበት ጊዜ ነበር። ቴዎሎጂን ይመረቅ ማስተርሱ እና በዚህ ጉዳይ አላት በነገረ መለኮቱ ዓለም አራት አይነት ምልከታዎች አሉ አላት። ጌታ ኢየሱስ ምስክሬ እና አራቱንም ምልከታዎች አንደኛው ምልከታ እንደዚህ ነው፣ ሌላኛው ምልከታ ደግሞ እንደዚህ ነው፣ ሶስተኛው ምልከታ እየጻፍሽ ነው አላት። አዎ እየሰማሁ ነው አለችው። አራተኛው ምልከታ ይሄን ይባላል እና ከዚህ ውስጥ አንቺ የመሰለሽን መርጠሹ ሰጂ ብሎ አላት። ኢየሱስ ክርስቶስ ጌታ ይመስክር። እሷ የጠየቀችው ማንን ነው? እሱ የመለሰላት ከሱ ሳይሆን
ትምህርት ቤት ለቃቅሞት የመጣውን የአራቱ ሰዎች ምልከታ እችን በጌታ ያመነችን እህት ግራ አጋባት ይህ ፓስተር ወይስ እውነተኛው ነገር አሳያት? እሱ እንኳን ከተማረሽ አራቱ ምልከታዎች አንተ ተመራል። ከአራቱ የትኛውን ሚዛን የሚደፋ ብለህ ነው የምትለው? እስኪ አንደኛውን እንኳን ንገረኝ በይው አልኳት። በሌላ ቀን አሁን ስጠይቀው በሌላ ቀን ከዚህ አራቱን ያስቀምጬልሻለሁ። ምሁር አማርኛ ከዚህ ከእናንተ ወደ ሰማይ ሲሄድ ያያችሁት ኢየሱስ እንዲሁ ተመልሶ ይመጣል ብለው ለሐዋርያቱ ለገሊላ ሰዎች እነዛ ሁለት ነጫጭ ልብስ የለበሱ በቢታንያ በደብረ ዘይት ተራራ ላይ ጌታ እያደረገ በነበረበት ሰዓት ላይ የተናገሩ መላእክት እንደሆኑ በደንብ እርግጥ ነው። ስለዚህ እንደዚሁ ሲሄድ እንዳያችሁት ተመልሶ ይመጣል ብለዋል። ማንንም ቴዎሎጂ አልሰማም። እነዛ አባቶች ጽፈውልናል። እጠብቀዋለሁ ጌታዬን። እንጠብቀዋለን ኢየሱስን። በእውነተኛ ንስሐ ወደ ጌታ በመመለስ ያልዳናችሁ ወደ መዳን እንድትመጡ የዳናችሁም ደግሞ ቅንነታችሁን እንዳጥሉ ገና ወንድሞች እናቶች ልብ በሉ። ዘባቾች አልኩ እኛው መካከል ፎሎ ያደረግናቸው እሱንማ አትምጣብን ብለን ልንላቸው የምንችላቸው ሰዎች መዘበት ይጀምራሉ። ጀምረዋል። በሺው ዓመት መንግስት ላይ እየዘበቱ ነው። በጌታ ዳግም ምጽአት ላይ እየዘበቱ ነው። ታውቃላችሁ፣ በጣም ብዙ ስማቸውን ብጠራ እንኳን ልጠራቸው የምችላቸው ሰዎች እዚሁ ሶሻል ሚዲያ ላይ ኢየሱስ የት ነው የሚመጣው ተብሎ ሲባል እንኳን ወደዚህ ዓለም ነው የሚመጣ ይላሉ። የት ነው የሚመጣው? አይ ይመጣል እኮ ተብሎ ሲባል መሬት ላይ ይረግጣል ማለት አይደለም። እና ሲመጣ በእውቀት ነው እንጂ የሚመጣው በአካል ዝም ብሎ ያዩታል ምናምን እሱ ማለት ገብተህ ትምህርት ቤት ተማሪ ይላል። በራዘር አፈር ደቼ ጋጣልኩ እንደዚህ አይነት ትምህርት ቤት እኔ አባቶቼን ነቢያትን ነው የማምነው፣ ዘካርያስን ነው የማምነው፣ ጳውሎስን ነው የማምነው። የወጉት ሁሉ ያዩታል ያለህ ያዩታል እኮ ማለት በግሪኩና በዕብራይስጡ ስላላወቀው ነው ምናምን ነገር ብሎ ይላል። አረ ብራዘር ዛ ዳርያዝ አቅልለው በቃ አወሳስበውታል። ቅንነታችሁን እንዳጥሉ ዘባቾች ይበልጥ ይበዛሉ። ከዚህ በኋላ ይበልጥ ይበዛሉ። ይበልጥ ይበዛሉ ዘባቾች። የእግዚአብሔር ልጅ ተመልሶ ይመጣል። ለኛ በቅንነት የእግዚአብሔርን ቃል እንሰማለን። በቅንነት የእግዚአብሔርን ቃል እናነባለን። በቅንነት የእግዚአብሔርን ቃል እናሰላስላለን። የቃሉ ባለቤት እንዳልኳችሁ ኦርቶዶክስ፣ ጴንጤዎች፣ ካቶሊኮች፣ አይሁዶች አይደሉም። የቃሉ ባለቤት እግዚአብሔር ነው። እግዚአብሔር ግን አስቀድሞ ለአይሁድ ሕዝብ የእግዚአብሔርን ቃል አደራ ተሰጧቸው ብሎ እንዳለ በሮሜ መጽሐፍ ምዕራፍ 3 ላይ ተሰጥቷል። ከዛም ደግሞ የተነሳ ቤተክርስቲያን ደግሞ ካቶሊክም ይሁን ወንጌላውያን ኦርቶዶክሳውያንም ተቀብለዋል። የተጻፈውን አምነን ድነንበታል። መዳናችን ውስብስብ አይደለም። የዳንበትንም እውነት የተሰራው የእግዚአብሔር ልጅ በመስቀል ላይ የሰራው ስራ ግልጽ ነው። ኢየሱስ የተናገረው ቃል ይሄ ቃል ለእኔ አይገባኝም ብሎ የሚል የለም። ማንም ሰው በግልጽ አማርኛ ፍቅርና ምህረትን ነው ሰብኮ ሄደው። ጸጋን፣ ምህረትን፣ ፍቅርን ሰብኮ ሄዷል። ኦኬ ለመዳን ብራዘር በኦርቶዶክስ ካልቸር፣ በካቶሊክ ካልቸር፣ በፕሮቴስታንት ካልቸር የሚባል አትድንም። በፕሮቴስታንት ውስጥ በምንድነው በሪፎርሜሽን ካልቸር፣ በሉትራውያን ካልቸር፣ በፔንቴኮስታል ካልቸር፣ በኦርቶዶክስ ደግሞ ብትሄድ በቅባቶች ካልቸር፣ በካራ ካልቸር፣ በጸጋዎች ካልቸር ምናምን በካልቸር አትድንም። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ብቻ ነው። ፍርድስ የእግዚአብሔር ልጅ ያላመነ ይፈረድበታል። በቃ ይሄ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። በእርሱ በሚያምን አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል።
የማይፈርድብህን በእግዚአብሔር ላይ ካመንክ ነው የማይፈርድብህ። የሚፈርድብህን በእግዚአብሔር ላይ ስላላመንክ ነው። የእግዚአብሔር ልጅ ደግሞ ያለው ምንድነው? ግልጽና አጭር ነው። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። አለቀ። ቴዎሎጂያኑ ጋር ብትሄድ ይህንን ያወሳስቡልሃል። ኦርቶዶክስ በለው ካቶሊክ፣ አይሁድ በል የአይሁድ ራባዮች የእግዚአብሔርን ቃል አወሳስበው፣ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ አሴናውያን የተባሉት አወሳስበው ጌታ እንዳለው የእውቀትን መክፈቻ ስለወሰዳችሁ ወየውላችሁ ብሎ እንዳላቸው ማለት ነው። ወይ እናንተ አትገቡ ወይ የሚገቡትን አታስገቡ ብሎ እንዳላቸው። አሁንም የኦርቶዶክስ ምሁራን የእግዚአብሔርን ቃል የመዳንን መንገድ እያወሳሰቡ፣ የጴንጤ ምሁራን የመዳንን መንገድ እያወሳሰቡ፣ የካቶሊክ ምሁራን የመዳንን መንገድ እያወሳሰቡ ኢየሱስን እያጠፉብን የመዳንን መንገድ እንደ ከባድ ነገር አድርገው በቴዎሎጂ ትምህርት ቤት በእንትና በሚባለው በፕሮፌሰሩ እንትና የሚባሉት የሳቸው እይታ የሳቸው ምልከታ እየተባለ ማለት ነው። የራሳቸው ጉዳይ አንድም የነገረ መለኮት ሊቅ ለእኔ ድህነት የሚሆነውን የቤዛነት ስራ የሰራ የለም። ጳጳስ በለው ፓስተር በለው ሼክ በለው ራባይ በለው በቃ አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ተብሎ ተጽፏል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታ እንዳስነሳው በልብ ብታምን ትድናለህ። አለቅ። ኢየሱስ ለበደል ለኃጢአት የሞቶልኛል እኔን ስለማጥረቅ በሶስተኛው ቀን ተነስቷል። ያ ሞት የኔ ሞት ነው። ሞቴን ሞቶልኝ ህይወቱን ሰጠኝ። ይሄን ህይወት በእምነት እቀበለዋለሁ ብለህ ስትቀበል ትድናለህ። ብራዘር በእንትና ካልቸር ይላል ይመጣል። ኦርቶዶክስ የራሷ ካልቸር አላት። አንድ ማለት የቅባት ካልቸር፣ የካራ ካልቸር፣ የተዋህዶ ካልቸር፣ የእንትና ካልቸር የሚባል ማለት ነው። በካቶሊክ ብትገባ ልክ እንደዚሁ በእኛም በወንጌላውያን ጋር ስመጣ ካልቸር፣ የሉተራውያኑ ካልቸር፣ የእንትና የፔንቴኮስታሉ ካልቸር፣ የሪፎርሜሽኑ ካልቸር የራሳቸው ጉዳይ እዛው ካልቸራቸውን ይዘቀመጡ። በካልቸር አትድን ብራዘር። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል። በቃ ፍልፈል አፈሪ መስል አንድ ቪዲዮ የምትቆርጥ እቺ አንድ ማነች ኮፕቲክ ነኝ ማለት በለበላ የምትል ማለት ነው። ቆርጣ አወጣችሁ ባለፈው ላይ ማለት ነው። የእግዚአብሔር የዘላለም ሐሳቡ ብዬ የምናገርበት ክፍል ላይ ማነች እቺ ኮፕቲኳ ሴትዮ ማነች? አሮጊቷ ማለት ነው። ኤርትራዊቷ ናት አይደለ? አይሆን ማነው ስሟ? ማነው ስሟ? እማሆይ ማነው ስሟን አላቆ ማነው? ሳብ ቆይ ቪዲዮ ላሰማችሁ ስለፈለኩ ነው። ማነው ስሟ? ማነው? ኦኬ ኤደን ናት እያሉ ነው። ከስር እየጻፉልህ ነው። ኤደን ሙሉ ስሟ ነገሩን እንጂ ስንት ኤደን አለ? ኤደን ኦኬ የእግዚአብሔር አብ የዘላለም ሐሳቡ ብሎ የሚለውን ክፍል ላይ የተናገርኩትን ኢየሱስን ስለማትወደው ቆረጠችው። በጣም ይገርማችሁ ማለት ነው። ስታሰማ ለምን ሙሉን ጨርሳ አላሰማችሁም? ለምሳሌ አንድ ሰሙት። ቆይ አልነበረም ብያለሁ። ነበረ የነገር መለኮቱ ተማሪዎች ነን ብለው የሚሉት ሶሻል ሚዲያ ላይ መጣው የሚጨቃጨቁበትን ነገር ነው እየተናገርኩ ያለው። ቆርጣ ነው። ልብ በሉ ስሙ። አልነበረም ብያለሁ። አልነበረም ብያለሁ። ነበረ እኮ ነው የምልህ። ደግሞ እኮ አይስማሙ ካቶሊክ፣ ኦርቶዶክስ፣ ወንጌላውያን የሚባሉ ማለት ነው። ጎማ የማኘክ ያህል ሲተኛኘኩ ይኖራል። እዩት። የእግዚአብሔር አብ የዘላለም ሐሳቡ አግናጤዎስ እያልክ እንድትኖር አይደለም፣ የተሰቀለው ልጁን ለመስበክ ነው፣ እንድሰብክለት ነው ብሎ የሚል ነው የተናገርኩትኝ። እዩዋቸው።
ኢየሱስ ስሙ በተጠራበት ስለ ኢየሱስ የእነሱን አፍርሶ የኢየሱስን የሚነገርበት ቦታ ላይ ይቆርጡታል። ስሙ ነበረ አልነበረም ነበረ አልነበረም ብያለሁ ነበረ አልነበረም ብያለሁ ነበረ እኮ ነው ብዬ የምልህ ደግሞ እኮ አይስማሙ እነዚህ ቤተክርስቲያን አባቶች ብለው የሚጠሯቸው ማለት ነው። በትርጓሜ አይስማሙ። ተስማምተው እጅ ለእጅ ተጨባብጠው ተለያይተው አይተታቃል። በፍጹም ወንጌላውያኑ ከወንጌላውያኑ አይስማሙ። እውነቱን ለምን አልነግርህም? ካቶሊክ ከካቶሊክ ጋር አይስማሙ። ኦርቶዶክስ ከኦርቶዶክሳውያኑ ጋር አይስማሙ። ኦኬ ጎማ የማኘክ ያህል ሲተኛኘኩ ይኖራል። እነሱ በዘመናቸው ስራ የሰሩትን ሰርተው ሄደዋል። እርሳው አልኩ ብራዘር። የእግዚአብሔር አብ የዘላለም ሐሳቡ ብያልኩትን ሐሳብ ቆረጠችው። ስሞት የእግዚአብሔር አብ የዘላለም ሐሳቡ አግናጦስን እያወራ ክሪድ ላይ አያው ቆረጠችው። አን እያወራ እንድትኖር አይደለም ነው ያልኩትኝ። እደግመዋለሁ። እኔ እዚህ የተናገርኩትን ስለማቅ አሁንም ደግመዋለሁ። ካቶሊካውያን፣ ኦርቶዶክሳውያን፣ ኮፕቲኩን፣ ፔንቴኮስታሉን ዋቴቨር ማንም የእግዚአብሔር አብ የዘላለም ሐሳቡ አግናጢዮስ የሚባል አንድ ጢማም ሰውዬ፣ ዮሐንስ አፈወርቅ የሚባል ሁለት እግር ያለው አንድ ጢማም ሰውዬ፣ አትናቴዎስ የሚባል በለው፣ ሄሬኔዎስ የሚባል በለው፣ ፖሊካርፕ የሚባል የሆነ ሁለት እግር ያለው አንድ ጢማም ሰውዬ የዛሬ 9000 ማነው የዛሬ 1900 ዓመት ላይ መጀመሪያው መቶ ክፍለ ዘመን ከሐዋርያቱ ሞት በኋላ የተነሱ የቤተክርስቲያን አባቶች መሆናቸው አንዳንዶቻቸው በታሪክ ውስጥ ይታወቃሉ። እነሱን እያወራን እንድንኖር የእግዚአብሔር አብ የዘላለም ሐሳቡ አይደለም ወንድሜ። አለቀ። እስቲ በየትኛው ጉባኤ ታወግዘኛለህ? ለምን ፔንቴኮስት አትሆኑ? አግናጢዮስ አልከኝ፣ እርሳው። ዳርያስ ሄሬኒዮስ አልከኝ፣ እዛው ጥግህን ያዝ ብራዘር። ሄሬኒዮስ አይደለም ለእኔ የተሰቀለልኝ። ለዚህ ትውልድ ሄሬኒዮስን እየሰበክ ሁሉ ቀን ከሰኞ እስከ ሰኞ ማን የላካችሁ እናንተ? መንፈስ ቅዱስ ሁሉ ቀን ሄሬኒዮስ፣ ጲላጦስ፣ ሰባሊዮስ፣ እንጦሮንጦስ፣ ቆሮንጦስ እያለ እንዴ። ቆሮንጦስ ማካስባለ ጥሩ ነበረ፣ መጽሐፉን ነው የተሰቀለው። የአብ ልጅ ኢየሱስ ክርስቶስ እሱ ነው የሚያድነው። የቤተ ክርስቲያን አባቶች በስፍራቸው ይነሳሉ፣ በታሪክ ውስጥ ይወሳሉ ማለት ነው። የሰሩትን ስራ ጋርቤጅ እየከተትኩ እንዳይመስል። የእግዚአብሔር አብ ሐሳቡ ያት እቺ ቆራጭ ማለት ነው። እርጅናውም ነው። የእግዚአብሔር አብ የዘላለም ሐሳቡ አግናጦስን እያወራ ክሪድ ላይ አልነበረም ብያለሁ ነበረ እኮ ነው ብዬ የምልህ ደግሞ እኮ አይስማሙ ካቶሊክ፣ ኦርቶዶክስ፣ ወንጌላውያን አይ ቲንክ እርጅናውም ነው የተጫናት። ያው ማሆይ ነገር ስለሆነች ቆረጠችው። ምን ብሎ የሚለውን የእግዚአብሔር አብ የዘላለም ሐሳቡ ካልተስማማ እርሳው አልኩ። አግናጦስ አልከኝ፣ እርሳው። የእግዚአብሔር አብ የዘላለም ሐሳቡ አግናጦስን እያወራ ክሪድ ላይ የዘላለም ሐሳቡ አግናጦስን እያወራህ እንድትኖር አይደለም የተጠራው። ዓለም በአፍጢሙ ይደፋ፣ ስለተጠራውበት ጥሪ አልጠራጠርም። የእግዚአብሔር አብ የዘላለም ሐሳቡ ወደዚህ ዓለም ቤዛና መድኃኒት አዳኝ አድርጎ የላከው ልጁ ኢየሱስ ክርስቶስ እንዲሰበክለት ነው። አለቀ። መንፈስ ቅዱስ ያኔ ከአንተ ጋር ይተጋል። ይህን መስበክ ስትጀምር ኢየሱስ ክርስቶስ ሲሰበክ የሰው ነፍስ ሁሉ የሚድንበትን እውነት ያገኛል። ሰኞም አግናጢዮስ፣ ማክሰኞም ሄሬኔዎስ፣ ረቡዕ ፖሊካርፕ፣ ሐሙስ ዮሐንስ አፈወርቅ፣ አርብ አትናቴዎስ፣ እንትና ላይ ደግሞ እንትና የሚባል አባት የራሳቸው ጉዳይ መነሳት ባለበት በታሪክ ውስጥ ብቻ ሊወሱበት የሚችሉት ቦታ ላይ እዛ ላይ ብቻ ይወሳሉ። ከዛስ ውጭ አትናቴዎስ የሚባል ሰውዬ የራሱ ጉዳይ። ለዚህ ትውልድ አትናቴዎስ የሚባል አንድ ጢማም ሰውዬ አልሞተም።
ዮሐንስ አፈወርቅ የሚባል እየተነገረው ለዚህ ትውልድ ለዘላለም አልሞተም። ለሰው ልጆች ስቃይ የተሰቃየ የእግዚአብሔር ልጅ ነው። ኢየሱስ ነው ለዚህ ትውልድ የሚነገረው። ሰኞም ማክሰኞም ሮብም ሐሙስም የምትነግረው የምትሰብከው የሱን ፍቅር፣ የሱን ቸርነት፣ የሱን ምሕረት፣ የምሕረቱን ባለጠግነት፣ የጸጋውን ባለጠግነት፣ የፍቅሩን ባለጠግነት ነው ለነፍሴ ልትነግራት የሚገባው። ለሰዎችም ነፍስ ልንነግረው የሚገባው። ኢየሱስ ይወድሃል አንተ ወንድም፣ አንቺ እህት፣ ኢየሱስ ይወድሻል ነው ልትባል የሚገባው። እንዴት አንቺን የምታህል ሴትዮ መጥቶ ብራዘር ማን አግናቴስ ነው ያልከው? ኢግናሴት ብራዘር፣ ይኸው ደግመዋለሁ። እኔ ተናድጄ አይደለም። አግናጢዮስ የሚባል የቤተክርስቲያን አባት ብለህ አልከው አይደል? በታሪክ ውስጥ መጠራት ያለበት ቦታ ላይ ብቻ ይጠራል። ከዛስ ውጭ የራሱ ጉዳይ ነው። የራሱ ጉዳይ ብራዘር። እሱ አለ እሱ አላለ ተብሎ እዚህ ክርክር ቤት ከፍተህ ከሰኞ እስከ ማክሰኞ ጎማ እንደማኘክ አታኝክም ማለት ነው። መተህ የማትስማማበትን ታሪክ የትውልድ ታሪክ አተላ ማለት ነው። ያው ደግመዋለሁ፣ የትውልድ ታሪክ አተላ እኛ ላይ መታ አትደፋም። አሁን የጻፍከው ወንድም ከታች ያለው ምን ያደርግልኛል ታዲያ? አግናጦስ ዘላለም እሱን እየመጣ የምታወራ ለዚህ ትውልድ እሱ ነው እንደ ሞተልን፣ እሱ ነው እንደ ተሰቀለልን፣ እሱ ነው እንደ ለነፍሳችን ቤዛ የሆነው። ዋቴቨር የምጠሯቸውን ሁሉ አልኩ አውርጄ ፈጠፍጥላለሁ። ታች ነው ቁጭ ማድረገው። መጠራት ባለባቸው ቦታ ይጠራሉ። እንኳን አትናቴዎስ አይደለም አብርሃም እንኳን እኮ ብራዘር እዚህ አሁን አምጥተህ አብርሃም አትልም። የእምነቱን ፍለጋ እንድትከተል ከእሱ ላይ ቆመ ልትሰብክ ትችላለህ። የእምነት አባት ነውና እንጂ ግን አብርሃም ማለት ለአብርሃም ማለት የአብርሃም ስም አብርሃምን ያመነ በአብርሃም የተማመነ ምናምን ነገር ብለህ አብርሃም እንኳን ያ ጻድቅ አባት እንኳን አይሰበክም እኮ ነው ብዬ የምልህ። ሰማይ ነው የላከኝ፣ እግዚአብሔር ነው የላከኝ፣ አይሰበክም። የአብርሃም ልጅ ኢየሱስ ነው የሚሰበከው። በዘርህ የምድር አሕዛብ ሁሉ ይባረካሉ ብሎ ያለውን የአብርሃም ልጅ ሰበከው እንጂ ጎማ አታኝክብን። የትውልድ ታሪክ አተላ አምጥታችሁ እዚህ ማለት ነው። የትውልድ ታሪክ አተላ አልኩ። እኔ ላይ አትደፉም። እኔ መልሼ ደፋብሃለሁ። ላይ ልክ እኮ አለው ወንድሞች፣ የቤተክርስቲያን አባቶች ሲጠሩ እኮ ልክ አለው። ልክ ይበጅለት ይገባል። እያቸው በሙሉ ታዘቡ። ከዚሁ ከኛ ከወንጌላውያን አማኞች ጀምሮ እዚህ ሶሻል ሚዲያ ላይ የወጡቱ እዚህ ሶሻል ሚዲያ ላይ የወጡትን የኛዎቹ ራሱ ወንጌላውያን የሚባሉትን እስኪዋቸው የጌታን ፍቅር አይሰብኩም፣ የጌታን ምሕረት አይሰብኩም፣ የጌታን ጸጋ አይሰብኩም፣ ሰውን መውደዱን አይሰብኩም። የጌታን መምጣት አይሰብኩም፣ የሺውን ዓመት መንግስት አይሰብኩም። እኔ እነሱ ከምሰሙ መጽሐፍ ቅዱስ ቁጭ ብላችሁ ቤታችሁ ብታነቡ ይሻላል። ወንድሞች እናቶች፣ የሚጠቅሙ ወንድሞች አሉ። እነሱን እያልኩ አይደል። የሚጠቅሙ ወንድሞች እነሱን ስሙ። ቴዎሎጂ ትምህርት ቤት ተምረው መልካም መንፈስ ያላቸው ወንድሞች በትክክል የጌታን ነገር የሚያሳውቁ ከቅዱሳን መጽሐፍት የሚያሳውቁ በጣም አሉ። እነሱን ስሙ። አላካቸውም ኢየሱስ፣ እግዚአብሔር ምስክሬ ነው። ማዳኑ እንዲሰብኩ አላካቸው። የመታየት ጥማት አለባቸው። ለዚህ ነው አልሸጥ ያለ በግ ይመስል ገስት ላይ ከላይ እስከታች 8 ሆነው ይቀመጣሉ። መንፈስ ቅዱስ ሞገስ ስላሳጣቸው ከ200 ከ300 ሰው በላይ እንኳን አይሰማቸውም። ቁጭ ብለው ብቻ በአንድነት ተጠርዘው ማለት ነው። የትውልድ ታሪክ አተላ ሊደፉ ማለት ሁሉ ቀን ወንድሞች እናቶች ሲጸልዩ አታያቸው፣ ሲያጽናኑ አታያቸው፣ ሲሰብኩ አታያቸው፣ ሲያስተምሩ አታያቸው።
ኢየሱስ ይሰበክ። የህይወታችን ራስ የህይወታችን ጌታ እሱ ነው። እሱን ሰምቼ ነው የዳንኩት። ጸጋና ሰላም ይብዛላችሁ። ተባረኩ። ወንድምነት እንኳን ደህና መጣህ። ካለ ሰላም በለኝ። እንደዚሁም ሀንቾ ታሪክ በታሪኩ ቦታ ላይ እኮ ያምራል። የቤተክርስቲያን አባቶች የተባለ በታሪካቸው በቦታቸው ይነሱ ማለት ነው። ኦኬ ብራዘር፣ እኔ ሄሬኔዎስን አላምንም አትናቴዎስን አላምንም ብዬ ብል ሲኦል አልገባም። የእግዚአብሔር ልጅ ግን አላምንም ብዬ ካልኩ ግን አድራሻዬ ሲኦል ነው። አየህ፣ አትናቴዎስን አላምንም ብለህ ኢየሱስን አምናለሁ ብለህ ብትል ግን አይፈረድብህም። አትናቴዎስን ነው የማምነው ኢየሱስን ግን አላምንም ብለህ ብትል ግን ይፈረድብሃል። ራይት ፋክት። ሰብስብ በሙሉ እነዚያ ቤተክርስቲያን አባቶች የተባሉ የዮሐንስ ደቀ መዝሙር፣ የጴጥሮስ ደቀ መዝሙር፣ ለምን የጳውሎስ ደቀ መዝሙር አይሆንም? ለምን ቲቶ ራሱ እንኳን አይሆንም? ወዳጄ ቲቶ ለምን ራሱ እንኳን አይሆንም? ጢሞቴዎስ እንኳን ለምን አይሆንም? የእግዚአብሔር ቃል እውነቱን ነግሮናል። እውነት ኢየሱስ ነው። መዳን በጌታ በኢየሱስ ነው። እነ ጳውሎስ ለጢሞቴዎስ ሰብከውት ያለፉት ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስብ ነው ያለው። እንደ ክፉ አድራጊ መከራን እስክትቀበል ድረስ ወንጌል ሰባኪነትን ስራ አድርግ እያሉ ማለት ነው። ወደ ወንጌል እውነት ነው መመለስ ያለብን። ጸጋና ሰላም ይብዛላችሁ። ወንድምነት ሰላም በል። ቴንኪው። እሺ፣ እንደምን አደራችሁ? በእኛ ሰላም ተቆጣጠር። እንደምን አላችሁ? ጌታ ይመስገን። አሜን። ጌታ ይባረክ። ቴንኪው። ለጋሪ ፖይንትን ያነሳኸው እኔም ሁሌም ማስበው ሀሳብ ነውና አራት ነጥባችን ሊሆን የሚገባው መዝጊያችን ኢየሱስ ላይ ማተኮር እንድንችል ነውና በተለይ አባቶች እንቀበላለን፣ ምንም ጥያቄ የለውም እንዳልከው። ግን ደግሞ ቅድሚያ የምንሰጠው አባቶችን የምንመዝነው በሕያው ቃሉ በአምላክ ቃል እግዚአብሔር ቃል ምን አለ ነው እኛ የምንለው አስቀድመን። ኦኬ፣ ይህንን የእግዚአብሔርን ቃል ደግሞ አባቶች በዚህ ደረጃ ምን ብለው አወሩ። ግን ሁሌ ደግሞ እነሱን እንደ መጀመሪያ አድርጎ ቃሉን ትቶ መሄድ ተገቢ አይደለም እና ጥሩ ማሳሰቢያ ነው። በጣም ጥሩ ማሳሰቢያ ነው። ለቤተክርስቲያን ፈተና ነው የሚሆነው በተለይ ምክንያቱም ሁሉም አባቶች አንድ አይነት አቋም የላቸውም። ኢቭን ኦርቶዶክስ ራሱ አሁን ተርቱሊያንን የማትቀበልበት ትምህርት አላት። አትቀበለው ምክንያቱም ሁሉ ትምህርቷ ከእሷ ጋር የሚስማማ አይደለም። የሕፃናት ጥምቀትን ያወግዛል። አትቀበለውም በሁሉ ነገር ማለት ነው። በሁሉ ነገር አትቀበለውም። እያንዳንዱ አባቶችን ብታይ ቤተክርስቲያን በብዙ ነገር የማይቀበሉት የራሳቸው ጉዳይ አላቸው፣ ሁሉም ነገር ማለት ነው። እና ስለዚህ የሆነ አባትን ስታነሳ ያ አባት ያወራው ነገር ሁሉ ትክክል ነው፣ ያወራው የተናገረው ነገር ሁሉ እውነት ነው ብላ አይደለም ቤተክርስቲያን የምታምነው። በፍጹም ማለት ነው እንደሱ ብላ አታምነው። ምክንያቱም እያንዳንዱ አባት በሆነ ነገር ላይ ትክክል ሊሆን ይችላል፣ በሁሉ ነገር ግን ትክክል ላይሆን ይችላል። የእግዚአብሔርን ቃል መሰረት ያደረገ ክርስትና ከሌለን በስተቀር አባቶችን ሙሉ እየተከተልን የምንሄድ ከሆነ ሚስ የምናደርጋቸው ፖይንቶች አሉ። ምክንያቱም ሁሉም አባቶች በሁሉ ነገር ላይ ትክክል ስላልሆኑ ማለት ነውና ይሄ በጣም መታረም ያለበት ጥሩ ማሳሰቢያ ነው። ኢቭን ኦርቶዶክሳውያን ካቶሊካውያን የሚጠሯቸው አባቶች ከራሳቸው ትምህርት ጋር የተስማሙትን ከራሳቸው ትምህርት ጋር የሄዱትን ጉዳዮች ላይ ብቻ ነው የሚጠሯቸው። ኦኬ፣ ሁሌ እንደ ቋሚ ፒለር አድርገው አይጠሯቸውም። ምክንያቱም ሁሉ አባት
መሸሸጊያ መደበቂያ ስለማይሆን ማለት ለትምህርቶቻቸው እና ኤርሊ ቸርች ፋዘርስን ስናይ የምናወራው ምንድነው በተለይ በቤተክርስቲያኑ እኛ አሁን ላይ ለምንረዳቸው መረዳቶች ቢያንስ የቀረበ ነገር አላቸው ወይ ነው። አሁን እንደኛ እንደምንረዳ ቅርብ የሆነ ነገር አላቸው ብሎ ክሮስ ቼክ ለማድረግ ነው እንጂ እነሱ ላይ የሚመሰረት በእነሱ ላይ የጸና እነሱን ከእግዚአብሔር ቃል አስበልጦ የሚደረግ የትኛውም ትምህርት ትክክል አይደለም። ምክንያቱም እናያለን ግን ትልቁ ባለስልጣን ለጴንጤ መጽሐፍ ቅዱስ የእግዚአብሔር ቃል የስልጣኑ ባለቤት መጽሐፍ ቅዱስ ነው። በእግዚአብሔር ቃል ነው ሁሉ ነገር የሚዳኘው እና በጣም ሚስ እያደረግን ያለው ትልቅ ፖይንት እንደሆነ አስባለሁና ወደ ቃሉ እንመለስ። ኢየሱስን ፎከስ እናድርግ። በጣም ወሳኝ ነው። ጸጋ ይብዛልህ። እንግዲህ ወንድምነት ተባረክ። ይሰመርበት ወገን ይሰመርበት። በምትሄዱባቸው ቤቶች ሁሉ ኢየሱስ ርዕስ ነው ወይ? ኢየሱስ ርዕስ ነው ወይ? ርዕስ ነው ወንድሞች እናቶች? ርዕስ ነው ሲሰበክ ሰምታችሁ ታውቃላችሁ? የለም። ዛሬ ቃሉ ምንድን ነው? 6 አይደል? በኢትዮጵያ በ6 ማን ነው? ኢየሱስ ነው ይለዋል። በ6 ግን ኢየሱስ ነው ነክሶ የሚውለው ወይስ የአርመኗ ሴትዮ ነች ነክሳ የምትውለው? በ6 አርሴማ ናት አይደል? አርሴማ የተባለች ወይዘሮ አርሴማ ነች። በአርሴማ ስም የሚሰራ ሰይጣን ነው ምድራችን ላይ ነክሶ ያለው ማለት ነው። ጌታ ይሰበክ። ለአንተ የሚያስፈልግ ለእኔ የሚያስፈልገው ለዓለም ሁሉ ያስፈልገው የሚያስፈልገንም የእግዚአብሔር ልጅ ኢየሱስ ነው። እሱን እንስበክ ነው ብያልኩት። እሱን ለመስማት ጆሮአችንን እንክፈት። መጽሐፍ ቅዱስን በቅንነት እናንብብ ነው እያልኩ ያለሁት። ተባረኩ። መቅድዬ ኤርሚ እንዴት አደርሽ? እግዚአብሔር ይመስገን። እንዴት ነህ ኤርሚ? ደህና ነኝ ጌታ ይመስገን። የምትሉት ካለ ማለት ትችላላችሁ። ለአንቺም ለአኒ ለዲያቆኑ ልስጣውና እሺ ኤርሚ ሰላም ብያለሁ። ቅዱሳን እህታችን እዚህ ጋር 2 ወንድሞች አላችሁ። ዳንዬ የጌታ ሰላምና ጸጋ ይብዛላችሁ። እንዲሁም ከታች ያላችሁ 316 ሰዎች አላችሁ። በጌታ የሆናችሁም ያልሆናችሁም የጌታ ሰላምና ጸጋ ይብዛላችሁ። እንግዲህ እኛ ሌላ ምንም ምን የለንም። የእግዚአብሔር ቃል እንደተናገረው የሞተው ከሞተም የተነሳው እንዲሁም ደግሞ ያረገው በአብ ቀኝ የተቀመጠው እሱ ኢየሱስ ክርስቶስ እንደሚመጣ እናምናለን። እሱም እንደሚመጣ ደግሞ በመላእክቶችም በነቢያትም በሐዋርያትም ተነግሯል። እንዲሁም ደግሞ በራሱ አፍ ጌታችን ኢየሱስ ክርስቶስ ተናግሯል። ዮሐንስ ወንጌል ምዕራፍ 14 ቁጥር 25 እንደዚህ ይላል፣ ከእናንተ ዘንድ ስኖር እንዲህ ነገረዋችሁ፣ አብ በስሜ የላከው ግን መንፈስ ቅዱስ የሆነው አጽናኝ እሱ ሁሉን ያሳስባችኋል፣ እኔ የነገሯችሁንም ሁሉ ያሳስባችኋል። ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጣችሁ አይደለም። ልባችሁ አይታወክ አይፍራም። እኔ እሄዳለሁ ወደ እናንተም እመጣለሁ። እኔ እሄዳለሁ ወደ እናንተም እመጣለሁ ያለን ጌታ አለ። እስኪመጣ ድረስ እንጠብቀዋለን። እሄዳለሁ እመጣለሁ ያለን ጌታ አለ። እሄዳለሁ ብሏል። አዎ ሄዷል። እመጣለሁ ያለን ደግሞ ጌታ አለ። ይመጣል።
እስኪመጣ ድረስ እንጠብቃለን። ጸንተን እንጠብቃለን። ሰላሙን ሰጥቶናል። እረፍት ሰጥቶናል። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎናል። ዓለም ጋር መታወክ አለ። ዓለም ጋር እርብሻ አለ። ጌታ ጋር ደግሞ እረፍት አለ። ጸንተን እንድንቆም የሚያደርገን የራሳችን ዕውቀት፣ የራሳችን ብቃት፣ የራሳችን የሆነ ነገር አይደለም። መንፈስ ቅዱስ እሱ በመጣ ጊዜ የነገረዋችሁን ሁሉ ምን ይላችኋል? ያሳስባችኋል። የጌታን ምጽአት የሚያሳስበን፣ የጌታን መንጣት የሚያሳስበን እንድንጸና ተግተን እንድንጠብቀው የሚያደርገን ምን ነው? መንፈስ ቅዱስ ነው። በራሳችን አይደለም። ይመጣል ስንል አይተነው አይደለም። የሆነ የሚታይ ነገር ተስፋ የሚደረግ ነገር የለም። ግንሳ መንፈስ ቅዱስ ከኛ ጋር ሲኖር ምን እንላለን? እለት እለት መንጣቱን እንጠብቃለን። ሙሽራ አለን፣ ተዘጋጅተን እንጠብቃለን። እሱ የነገርኳችሁን ሁሉ ምን ይላችኋል? ያሳስባችኋል። ብቻውን ትቶን እሱ መጣ ትቶን አይደለም ሄደው፣ ከኛ ዘንድ አስቀምጦልን ይሄዳል። መንፈስ ቅዱስ በትኖን አይደለም ሄደው፣ መንፈስ ቅዱስን ሰጥቶን ሄደው። የኛ መልካም እረኛ ይሄ ነው፣ ለበጎቹ የሚጠነቀቅ ዝም ብሎ አይደለም ሜዳ ላይ ትቶን ሄደው። እመጣለሁ ሲል ግን ነገሮችን እመጣለሁ ብሎ አይደለም ሄደው። ሁሉ ጊዜ እያስታወሰ የነገረንን ጌታ ያንን ያለንን ነገር ጸንተን እንድንጠብቅ፣ እንድናስበው፣ እንድናስታውሰው እለት እለት እንድንተጋበት የሚያደርገን ማን ነው? መንፈስ ቅዱስ። እለት እለት እንድንቃተት የሚያደርገን ማን ነው? መንፈስ ቅዱስ። አሜን ማራናታ እንድንል የሚያደርገን ማን ነው? መንፈስ ቅዱስ። ይሄ ጌታ በእርግጥም እመጣለሁ እንዳለ ይመጣል። እንጠብቃለን። ሙሽራችን ይመጣል። ጌታ ኢየሱስ ይባርካችሁ። በዚህ እውነት እንቆያለን። ተባረኩ። ሊቀጥሉ ተመልሶ እንደሚመጣ በክብር ያውም ደግሞ የወጉት ሁሉ ያዩታል ይላል መጽሐፍ ቅዱስ። በመላእክት ታጅቦ በቅዱሳን ታጅቦ በክብር ይመጣል ጌታችን። ይሄ የምንጠብቀው የኛ ተስፋ ደግሞ ይወስደናል ከዚህ ዓለም ድካም ሊያሳርፈን። ስለዚህ ሁል ጊዜ እንዳልከውም መመሪያችን የምንጠብቅበት ተስፋችን መጽሐፍ ቅዱሳችን ነው። ሌላ ከየትም ቦታ የጌታ ምጽአት የምንሰማበት የምናይበት መጽሐፍ ቅዱስ በብዙ ስፍራ ይናገራልና ጌታ ኢየሱስ ክርስቶስ ይመጣል። ደስ ብሎን የምንጠብቀው አምላካችን በጣም በቅርቡ አይዘገይም ይመጣል። እንደ ተስፋ ቃሉ ደግሞ ልጆቹን በሱ የሆነውን መጥቶ ይወስደናልና በጣም ኤክሳይትድ ሆኜ ነው ይሄን ትምህርት ለመማር ቁጭ ምለው ሁል ጊዜና እግዚአብሔር አምላክ የተባረከ ይሁን። የሚወስደን ተስፋችን ይመጣል። አምላካችን በቅርቡ በጣም በቅርቡ ደግሞ የሚመጣውና ጌታ ኢየሱስ ስሙ የተባረከ ይሁን። ለዚህ ደግሞ እድል ስለመረጠን፣ ለዚህ ተስፋ ስለመረጠን ብዙዎቻችሁን ነው ወደ ጌታ ኢየሱስ ክርስቶስ የምንላችሁ ይሄንን ተስፋ እንድታዩ ነው። በዓለም ሳለን ብዙ መከራ አለብን። ነገር ግን ዓለምን ያሸነፈው ጌታ በውስጣችን ስላለ ዓለምን እያሸነፍን እንኖራለን እኛም እና ደግሞ ያን ተስፋችንን እንጠብቀዋለን። መጥቶ እንደሚያሳርፈን እናውቃለንና ኢየሱስ ክርስቶስ ይመጣል። በጣም ደስ የሚለኝ ነገር ነው ይሄ ሳስበው። የሚያሳርፍ አምላክ አለን፣ እረፍት የሚሰጥ በምድር ላይ ለሰማዩ ህይወታችን ብቻ አይደለም በምድር ላይ ታላቅ እረፍት የሚሰጠን አምላክ ነው። ወደዚህ ጌታ ወደ ኢየሱስ ክርስቶስ ለሚመጡ ሰዎች ሁሉ እረፍት የሚሰጥ ጌታ ነውና ኢየሱስ ይመጣል። ማራናታ በጣም እንጠብቀዋለን። በክብር እናየዋለን። ከሱ ጋር እንነግሳለን። ከሱ ጋር ለዘላለም እንኖራለን። ቅዱስ ቅዱስ እያለን ለዘላለም እንዘምርለታለን። ዘላለም በቃ የማያቋርጥ ነገር። ስለዚህ ማራናታ ጌታ ኢየሱስ ሆይ ቶሎናለን እንለዋለን። ጌታ ኢየሱስ ይባርክ። ኤርሚዬ ተባረኩ ወገኖች ሁላችሁም ቅዱሳን። እግዚአብሔር አምላክ ይባርካችሁ። ኢየሱስ ይመጣል። በርቱ፣ ጸልዩ። ጌታ በቅርብ ነው የሚመጣውና ተባረኩ። ይሄን ለማለት ነው። እግዚአብሔር ይባርካችሁ። እንኪ እናመሰግናለን። ሰላም ኤርሚ፣ ሁላችሁም ሰላም ብያለሁ። እንዳኒ እንመድ ያላችሁም ሁላችሁ ከታች ያላችሁትንም ሰላም እላለሁ። ጥሩ ነው ኤርሚ፣ አሁን የጀመርከው ይሄ እንትኑ
ዋው በጣም 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 ግሩም የሆነ ትምህርት ነው። ይህንን በደንብ መሄድ ያስፈልጋል ማለት ነው። ብዙ ሰዎች ይፈሩታል። ይህንን በጣም ማለት ራዕየ ዮሐንስ በጣም ስለሚያስፈራ ያንን ለመናገር ይህንን ደፍረው ለመናገር ብዙ መምህራን ነን የሚሉትን ደፍረው ይህንን ነገር አያስተምሩትም። አንዳንዶቹ ግራ ይገባቸዋል። ለምንድን ነው ኢየሱስ ክርስቶስ በዚህ ምድር ላይ መጥቶ ይነግሳል ሲባል አዲስቷ ኢየሩሳሌም ለባሏ የተሸለመችውን ይዟት የሚመጣ አይነት ከሱ ጋራ የተያያዘ ይመስላቸዋል። አዲስቷ ኢየሩሳሌም ማለት በነጭው ዙፋን ላይ የሚነግሰውና በምድር ላይ በኢየሩሳሌም የዳዊት ዙፋን የሚነግሰው ይምታታባቸዋል ይመስለኛል። ለምሳሌ አሁን ትንሣኤ ሲባል የመጀመሪያው ትንሣኤ አለ፣ የፊተኛው ትንሣኤና የሁለተኛው ትንሣኤ አለ። እነዚህ ሁለቱን አሁን ይምታታል እንግዲህ እና ሰዎቹ ይህንን ግራ ስለሚያጋባቸው ይመስለኛል እንጂ ቅድም ኤርሚ እንደተናገርከው ዘካርያስ 14:4 ላይ ያለው ይመስለኛል ቃሉ በደብረ ዘይት በትዕዩ ላይ እግሮቹን እንደሚያርፍን ኢየሱስ ክርስቶስ መጽሐፍ ቅዱስ በደንብ በግልጽ ዘካርያስ ጽፎ አስቀምጦታል። እና ይህንን እንግዲህ እኔ በእኔ እንደሚገባኝ ማለት ነው በመጽሐፍ ቅዱስ አንብቤ እንደተረዳሁት እንደሚገባኝ በራሴ የደረስኩበት ወይም ደግሞ እግዚአብሔርን በገለጠልኝ መንፈስ ቅዱስ በገለጠልኝ አንብቤ መጽሐፍ ቅዱስን እንደተረዳሁት በዚች ምድር ላይ ነው ኢየሱስ ክርስቶስ የሚነግሰው ለአንድ የሺው ዓመት ማለት ነው። የሺው ዓመት የሚነግሰው እንግዲህ በዚህ ላይ ነው። ቤተክርስቲያን ትነጠቃለች። ቅዱሳን ያው እንግዲህ የመቱ ቅዱሳንንና በህይወት ያሉ ሰዎችን የተለውጠው እንግዲህ ጌታችን ኢየሱስ ክርስቶስን በአየር በደመና ላይ እንደሚቀበሉት መጽሐፍ ቅዱስ ይናገራል። ይሄንን እንግዲህ እነዚህ ሰዎች ናቸው አብረው በኢየሩሳሌም ላይ የሚነግሱት ብዬ ነው የማምነው ማለት ነው። በእኔ በኩል እነዚህ ቅዱሳን እና አብረውት ከክርስቶስ 1000 ዓመት እንደሚነግሱ መጽሐፍ ቅዱስ ይናገራል። ሰይጣን እንግዲህ እና ይሄ ሐሳዊ መሲህ የሚባለው ወይም ደግሞ መጥቶ አሁን ሰዎችን የሚያታለው አብረው ወደ እሳት ባህር ምንድነው የሚለው ወደ እሳቱ እንደታስረው እንደሚጣሉ መጽሐፍ ቅዱስ ይናገራል። እና ለ1000 ዓመት እነዚህ ኃጢአት ያለባቸው ሰዎች ኃጢአት የሰሩ ሰዎች እንደማይነሱ ይናገራል። እንግዲህ ኃጢአተኞች የሚነሱት በመጨረሻው ትንሣኤ ላይ የነጭ ዙፋን ላይ በሚሆንበት የመጨረሻ ፍርድ ላይ ነው የሚነሱት። ያን የሚነሱበት ለፍርድ ይመስለኛል የሚነሱት። ሌሎች ቅዱሳን ግን እንግዲህ ክርስቶስ በሚመጣበት ጊዜ ተነጥቀው እንግዲህ ለ7 ዓመት እንደሚነጠቁ በደመና ላይ እንደሚኖሩትና ከክርስቶስ ጋር አብረው እንደሚነግሱ በኢየሩሳሌም ይናገራል። ይህንን ደግሞ ግልጽ የሚያደርገው ምንድነው? እንግዲህ ሰዎች ማረሻ ምንድነው መሳሪያቸውን ወደ ማረሻ እንደሚቀይሩት ይናገራል። ሰዎች በዚህ ምድር ላይ እየሰሩ እንደሚኖሩት ይናገራል። ስለዚህ ይህችን ምድር ተበላሽታ በኃጢአት የተጨማለቀችና በደም የተበላሸች ምድር የነበረችው ክርስቶስ በሚመጣበት ጊዜ ለ1000 ዓመት ግን ምን ያክል ጽድቅ እንደሚያሳይና ምን ትክክለኛውን ፍርድ በዚህ ምድር ላይ ግልጽ አድርጎ በኢየሩሳሌም ላይ ሆኖ ነግሶ ዓለምን ሁሉ እንግዲህ የዓለምን ሁሉ መናገሻ የምትሆነው ኢየሩሳሌም ላይ ሆኖ ነው ክርስቶስ የሚነግሰው እኔ እንደሚገባኝ ማለት ነው። እና ያንን በጣም ጥሩ ነው። አሁን ኤርሚ ያስከውን እንትኑ በጣም ደስ የሚል ነው። በጣም ሰፊ ትምህርት ያለበት ነው እና በደንብ መቀጠል ያስፈልጋል ለማለት ነው። እንግዲህ ልጆችንም ከእባብ ጋር እንደሚጫወቱ አንበሶችንም ከእንስሳ ጋር አብረው እንግዲህ እንደሚኖሩ አንበሶችንም እንስሳን እንደማይበሏቸው እባቦችንም ልጆችንም እንደማይነድፏቸው መጽሐፍ ቅዱስ በደንብ አድርጎ ግልጽ በሆነ ነገር እንግዲህ አንበሳና እባብ መንግስተ ሰማያት አይወርሱም። እንግዲህ ሰዎች ናቸው የመንግስተ ሰማያትን የምንወርሰው። ጻድቃን የሆንን ሰዎች ነን ወደ መንግስተ ሰማያት የምንገባውና እንደዛ ከሆነ እንግዲህ በምድር ላይ እንደሆነ ግልጽ አድርጎ ያሳየናል ማለት ነው። ጦርነት ያለው በምድር ላይ ነው። ያን ጦርነት ለጦርነትን የሰሩትን መሳሪያቸው እንግዲህ ማረሻ አድርገው ቀጥቅጠው ለስራ እንግዲህ እንደሚያደርጉትና ሰላም የሰፈነበት በ1000 ዓመት ላይ ክርስቶስ የነገሰበትን ሰላም የሆነውን ንግስና እንደሚኖር በምድር ላይ እንደሆነ ግልጽ አድርጎ ይናገራልና ትክክል ነህ ኤርሚያስ። ይህንን እንግዲህ ኤርሚያስ ተሳስተሃል፣
ትክክል አይደለህም፣ ይህንን ነገር የምትናገረው ትክክል አይደለም የሚል ከኦርቶዶክስም ይሁን ከካቶሊክም ይሁን ከፕሮቴስታንትም ይሁን ከኦርቶዶክስም መጥቶ መናገር መከራከር ይችላል። ነው ትክክል ነው። እኔ ኤርሚያስን በደንብ ነው መደግፍህ። ይህንን ትክክል ነው። እኔም ማምንበት ይህንን ነው። ክርስቶስ ኢየሱስ በደብረ ዘይት እንደሚመጣ ደብረ ዘይት ለሁለት እንደሚሰነጠቅና በዚህ 1000 ዓመት በምድር ላይ እንደሚነግስ መጽሐፍ ቅዱስ ግልጽ አድርጎ ነው የሚናገረው። እቺ ምድር ናት፣ አዲሲቷ ኢየሩሳሌም አይደለችም። አዲሲቷ ኢየሩሳሌም ለባሏ የተሸላለመችና ተለይታ የምትመጣ የመጨረሻው የነጭ ዙፋን ላይ የሁለተኛውን ትንሣኤ የሚሆነው ነው ብዬ ነው የማምነው ማለት ነው። እንግዲህ ከተሳሳትኩኝ እርሚም ታርመኛለህ። በእኔ በኩል ይህን ያለው ብዬ ነው የማምነውና ተንኪው አመሰግናለሁ። እሺ ዲያቆን ተባረክ፣ ጸጋ ይብዛል። እንግዲህ አንዳችን ከአንዳችን በእግዚአብሔር ቃል ውይይቱም እኮ ያስፈልገው የተሳሳተ ካለ ከስተቱ እንዲቀና እንዲታረም እንዲስተካከል በመረጃ ላይ አራሚው ክፍል ሲያርም በመረጃ ላይ በተደገፈ በእግዚአብሔር ቃል ላይ እስከተናገረ ድረስ ማለት ነው። ይህንን ርዕስ ኦርቶዶክሳውያኑ በጣም ይፈሩታል። ለምን ብላችሁ ብትሉ ቤተክርስቲያኒቱ የጻፈችው ጽሑፍ አለ። ያንን ጽሑፍ አብዛኞቹ አላነበቡትም፣ አያውቁትም። የጌታ መምጣትም ተብሎ ሲባል ዳግም ይመጽእ በስብሐት ብላ ትላለች ቤተክርስቲያኒቱ። እንደ ቤተክርስቲያን ተመልሶ መምጣቱን ያውቃሉ፣ ያምናሉ። ግን ያው ቤተክርስቲያኒቱ ከህዝቧ ብዛት የተነሳ በጣም ሰፊ ስለሆነ የተናገሩ ሰዎች ሁሉ የእሷን የቤተክርስቲያኒቱን ትምህርት ነው ወይ የተናገሩት ብሎ የሚለው ነገር ጥያቄ ውስጥ ቢገባም ግን አብዛኞቹ ግን ይሄን ጉዳይ ይፈሩታል ማለት ነው። ለምሳሌ እኛ ጌታችን ኢየሱስ ክርስቶስ ስንት ጊዜ ነው ይመጣል ብለን የምንለው? ስንት ጊዜ ነው? በኦርቶዶክስ ስንት ጊዜ ነው ይመጣል ተብሎ የሚባለው? እስኪ እዚህ ቆይ እንግዳ ገብቷል። ሽመልስ አይ ቲንክ ከኦርቶዶክስ ከሆነ እድል ስጣዎች። ሽመልስ እንዴት ነህ? ኤርሚ ሰላም ናችሁ? ሁላችሁ ከላይ ያላችሁ ሁላችሁ ደህና ናችሁ? ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? አይ ሁሌም ታውቀኛለህ፣ ከኦርቶዶክስ ነኝ። ዳኒ ሰላም ብያለሁ፣ እሱም ያውቀኛል። ኦኬ ስላላስታወስኩ ነው። እሺ ያው ደግሞ እኔ እንኳን ባስታውስም እዚህ የሚሰማ ሰው ብዙ ስለሆነ በተለያየ ጊዜ የተለያየ አዳዲስ ሰው ስለሚመጣ ራሱን ማስታወስ ጥሩ ነው። ያ እሺ ቴንክ እንኳን ደህና መጣህ። የጌታ ምጽአት እና የሺውን ዓመት መንግስት ታምናለህ? እንደ ኦርቶዶክስ እምነት ተከታይነት ወንድሜ ሽመልስ የሺህ ዓመት መንግስት በእውነቱ እንደዚህ የጌታ ምጽአት እንደሚመጣ አምናለሁ። ግን የሺህ ዓመት መንግስት ማለት ምን ማለት እንደሆነም ራሱ አላቅም። ግን ሲጀምር ቅድም አንድ ነገር ስታወራ ሰምቼ ኤርሚ ብዙ ጊዜ አዳምጣለሁ። ማዳመጥ በቅንነት ነው ማዳመጥ። ይሄ ክፋት ወይም ምናምን አይደለም። ኮሜንትም እሰጥሃለሁ፣ ታነበዋለህ፣ አንዳንዴ ብሎክ ታደርገኛለህ። ግን ማወራ ጀጅ አድርገህ ወስነህ ርዕስ ሰጥተህ ርዕሱ ላይ ደግሞ አያውቁትም ኦርቶዶክሳውያኖች አያውቁም ብለህ ዲፋይን አድርገህ ጨርሰኸው ለምንድን ነው ለውይይት የምትከፍተው? ክፍት አድርገኸው ይሞክሩ እስኪ ያውቁታል ወይስ አያውቁትም እንወያይ ነው እንጂ ግልጽ አድርገህ ክፍት አድርገህ መድረኩን አያውቁትም ብለህ ወስነህ ሰዎችን መጋበዝ የሚያውቁ ራሱ ቢመጡና ሊያስረዱ ቢሞክሩ ያንተን ሐሰተኝነት ወይ አንተን ውሳኔ የወሰንከውን ሐሰተኝነት ሳይሆን ውሳኔህን ስለሚያጣርስብህ እንዲህ ባይሆን የተሻለ ነው ባይ ነኝ። እኔ ብዙ ጊዜም ስለማዳምጣችሁ ማለት ነው። ይህንን ሐሳብ ልነግርህ ነው። በተረፈ የሺህ ዓመት መንግስት የሚለው ርዕሱ የጌታ ምጽአትን አውቃለሁ፣ መምጣቱን አውቃለሁ። ምጽአት ደግሞ ሁልጊዜ ተዘጋጅቼ እንድኖር ቤተክርስቲያኔ ታስተምረኛለች። በዛም በተማርኩት ትምህርት ተዘጋጅቼ እየኖርኩ ነው ያለሁት። እግዚአብሔርን እያመለኩ ነው የምኖረው። አባቶች ቅድም ስለ አባቶችም ዳኒ አውርቷል። ስህተተኞች ናቸው፣ ሲጀመር ከኢየሱስ ጋር ሊነጻጸሩም አይችሉም፣ ስህተተኞች ናቸው ምናምን እያለ አውርቷል። ግን ምልክቶች ናቸው፣ መንገድ ጠራጊዎች ናቸው አባቶች። እኔ የማምነው በዛ ልክ ነው እንጂ ከኢየሱስ ጋር የሚወዳደሩ ወንበር የሚልካኩ ሄሮኖስም በለው ማንንም ቅድም የዘረዘርካቸው ስማቸውን እኔ የምወስደው ከነሱ የመንገድ ጠራጊነታቸውን ያህል ነው። የመንግስቱ መንገድ ጠራጊ የመምጫውን ማሰናጃ ነው። እኛን አሰናድተው ይጠብቁናል እንጂ ሌላ ምን
ስልጣናቸው ምንድን ነው ብለን ትላለህ። እና ብዙ ጊዜ እኛ ግለሰብ ሰው እንደምናመልክ አርሴማን እንደምናመልክ ምናምን አድርገህ ነው የምትስለው። ዛሬ ትነግሳለች። እኛ ክርስቶስ ነው ንጉሳችን። ንጉሳችን አምላካችን ኢየሱስ ክርስቶስ ነው። ለእኛ ሲል የተሰቀለው የሞተልን ነው። ከዛ ውጪ አምላክ የለንም። ግን ለምንድን ነው ከዛ ጋር አማች ከቅዱሳን ጋራ የምታነጻጽሩት? ወይም ደግሞ እኩል ለማድረግ እኛ እኩል አድርገን እንደምናስብ አድርጋችሁ የምታወሩት? እንደ ወንድም ነው የምጠይቅ እና ይህን መልስልኝ። አመሰግናለሁ። እርሚ የቆይ እዛ አሁን ይሄ ልጅ እንትን ነው ወንድማችን ሽመልስ አሁን እኩል ከፈጣሪ ጋር እኩል ያደርጋሉ የምንለው አሁን አንድ ልበልልህ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ይላሉ። አሁን ይሄ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ተብሎ እዚህ ላይ ማብቃት ነበረባቸው። ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ። አሁን ይሄ ለማርያምና ለመስቀል ከእግዚአብሔር አብ ከእግዚአብሔር ወልድ እኩል አድርገው ቁጭ አድርገውታል ማለት ነው። አሁን በዚህ ላይ ምን ትላለህ ኤርሚ? እየቀጥል። እሺ ጥሩ ጥያቄ የጠየቀው ወንድሜ ሽመልስ ቅድም ኮሜንት የሰጠኸኝን ያው ኮሜንት እንደ ኮሜንት እቀበልልሃለሁ፣ ግን አዎ ደግሜ እላለሁ አንተን ለማናደድ ብዬ ወይ ደግሞ የሰጠኸኝን ኮሜንት ምክር ስለማልቀበል አይደለም። ይህንን ሀሳብ አታውቁትም ብዬ ስል በዝም ብዬ በድፍረት አይደለም። ምክንያቱም እናውቃለን ብለው የመጡ ሰዎች ሁሉ ጭምር አያውቁትም። አሁን አንተም ራሱ የሺው ዓመት መንግስት የሚባል አላውቅም አልክ። ለምን? መጽሐፍ ቅዱስ ስላላነበብክ ማለት ነው። ኦኬ፣ መጽሐፍ ቅዱስ ስላላነበብክ ማለት ነው። ያላወቀው መጽሐፍ ቅዱስ ስላላነበብክ ነው። የማያውቁት መጽሐፍ ቅዱስን ስላላነበቡ ነው። ኦርቶዶክሳውያን ደግሞ መጽሐፍ ቅዱስን እንዲያነቡ በአገልጋዮቹም ዘንድ አይበረታቱም። ህዝቡ እንዲያነብ አይበረታታም። ከዚህ የተነሳ ነው የማያውቁት። እኛ ካወቅን ያወቅነው ስላነበብን ነው መጽሐፍ ቅዱስን ያመላክን ቃል ማለት ነው። አሁን አንተ የሺውን ዓመት መንግስት የዳግም ምጽአቱን አውቀዋለሁ ግን የሺህ ዓመት መንግስቱን አላውቅም ማለት። ለምሳሌ የራእይ መጽሐፍትን ሙሉ በሙሉ አንብበዋል ወንድማችን ሽመልስ? በገባይ ልክ አንብቤያለሁ። ምዕራፍ ያለ ገና ነኝ አነበብኩ። በኦርቶዶክስ እምነት አውቃለሁ አይባልም። ሲጀመር ታውቃለህ፣ ይሄንን አውቃለሁ ተብሎ ቤተክርስቲያን ላይ ወይም ደግሞ እኔ አውቃለሁ አይባልም። ምክንያቱም መጽሐፍ ቅዱስ ማወቅ ራሱን የቻለ ግን ያው አባቶች ማስተማሩ ልክ አውቃለሁ ወንድሜ። መልካም። በኦርቶዶክስ አውቃለሁ አመላከቱ ልክ ማለት በኦርቶዶክስ አውቃለሁ አይባልም። አውቃለሁ አይባልም። አውቃለሁ ትዕቢት ነው። ልክ ነው። ትዕቢት ነው። ትዕቢት ነው። ትዕቢት ነው። እኔ በእርግጠኝነት አንተ ደግሞ እዛ ላይ ያለው ልጅ መዲ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ያልከው ወዳጄ ቆይ ለሱ እኔ ነኝ የሚያደርጉ አየህ፣ በቃ ያላዋቂነትህን አንዱ እዚሁ እያሳየ ነው። ከኔ ጋር እያወራ አንተ ላይ የተቀመጥከው ወዲ ምናምን ነገር ብለህ ደግሞ ጀመርክ ማለት ነው። እኔ እያወራው ለእኔ እድል ስጠኝ እያልኩ ማለት ከዛ ከጨርስም በኋላ ለሱ ደግሞ ተመልስለታለህ። ኦኬ አዎ፣ በኦርቶዶክስ ተዋሕዶ ቤተክርስቲያን እናውቃለን አይባልም። ለምን? ስለማታውቁ ማለት ነው። ትህትናም አይደለም፣ ስለማታውቁ። የሺውን ዓመት መንግስት ያላወቅከው ስላላነበብክ ነው። አየህ። ስለዚህ አሁን ሄደህ አውቃለሁ ብለህ ብትል እንዴ ስንፍና ነው፣ ውሸት ነው። እና ቤተክርስቲያኒቱ ውስጥ መጽሐፍ ቅዱስን እንድታውቁ ለምን ደው ሽመልስ ማይኩን የከፈትከው? ሚዩት አድርገውና ጨርሼ እሰጥሃለሁ። ከዛ ለእኔም የምታወራው ካለ ታወራለህ፣ ደግሞ ለወዲም ታወራዋለህ። በኦርቶዶክስ ቤተክርስቲያን ትቢት ስለሆነ አይደለም አውቃለሁ ተብሎ የማይባለው። የምታውቀውን ታውቃለህ፣ የማታውቀውን አታውቅም። ኦኬ። አገር የት ነው ተብሎ ይባል ኢትዮጵያዊ ነኝ ብለህ እንደምትል የማን ልጅ ነህ ተብለህ ይባል እናትና አባትህን ታውቃቸዋለህ። እናትና አባትህን ተብለህ ሲባል ኧረ እኔ አላውቃቸውም ብለህ አትልም። ለትህትና ብለህ ማለት ነው። ታውቃለህ እናትና አባትህን። እንግዲህ የፈጠረህን አምላክን እግዚአብሔርን ማን እንደሆነ ባህሪውን፣ ፍቅሩን፣ ምሕረቱን፣ ቸርነቱን የሚነግርህን የእግዚአብሔርን ቃል ካነበብክ ታውቃለህ፣ ካላነበብክ አታውቅም። አሁን ያላወቅከው ስላላነበብክ ነው። ልክ ነው። ኦርቶዶክሳውያን አታውቁም። የሚያውቁ ጥቂት ሰዎች እንኳን ቢኖሩ መምህራኑ አካባቢ ላይ ነው። ስለዚህ ትምህርት አታውቁም። ለምን? መጽሐፍ ቅዱስን አታነቡም። እንድታነቡም ስለማትበረታቱ ነው የምለው።
የምትለው ነገር ካለ ለእኔም ለወዲም ቅድም ያልከውን ማለት ትችላለህ። አሁን ቴንኪው ኤርሚዬ፣ ለምክር አመሰግናለሁ መጀመሪያ ማለት ነው። በቅንነት አታውቁም ምናምን ብለህ ጀጅ ላረከውና ውሳኔ ለሰጠበት አልቀበልህም። እሱን ለራሴ ያዘው። ለምክር አታነቡም ምናምን ላልከው እውነት ነው፣ ላናነብ እንችላለን። እኔ አላነብም እንዳንተ። እኔ ልጆች ቤተሰብ አስተዳዳሪ ስለሆንኩኝ ብዙውን ጊዜ ለልጆቼ ነው ፎከስ የማደርገው። ስለዚህ ላላነብ እችላለሁ። ደግሞም ባለችን ጊዜ ደግሞ አነባለሁ። ያነበብኩትን ደግሞ ለህይወቴ በቃኛል ይጠቅመኛል ያልኩትን እቀበላለሁ ማለት ነው። ስለሌሎቹ ስለ ሌላኛው ኦርቶዶክሳውያን እምነት የራሱ ሁሉም አለው ማለት ነው። ገባ? ሁሉም ተሰጦ አለው። አንድ አድርገህ ጨፍልቀ ማውራት ተገቢ አይመስለኝም። ደግሞ አንተ ማወቅህና ለኛ ብታሳውቀን ጥሩ ነው። አሁን የሺህ ዓመትን አላቅም ሳለህ ወንድም የሺህ ዓመት ማለት እንዲህ ነው ብለህ ብታስረዳኝ ደግሞ እቀበላለሁ። ምክንያቱም በአጭሩ አገኘው ማለት ነው። ስለ ሺህ ዓመት መንግስት መምጣት ወይም ታምናለህ ወይ የሚለው ወይም ይሄኛው መምጣት የሺህ ዓመት መንግስት ምጽአቱ እሱን ርዕስ ላይ ያረከውን ብታስረዳኝ በአጭሩ አውቃለሁ ማለት ነው። እሱ ላይ ፎከስ አድርግ። አንድ ሌላኛው ደግሞ አንተኛው ያልከው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ማለት ምን ማለት ነው? ለራስ ጥያቄ ልጠይቅህ። ስብሐት ማለት ምን ማለት ነው? መዲሃራ ስብሐት ማለት ብቻ ቃሉ አታውቀውም? አይደለም እኮ ከአንተ ይምጣ። አንተ ነው እኮ ያነሳው። ስብሐት ለአብ ትላላችሁ ለወልድ ትላላችሁ፣ እሱ ላይ ለምን አላቆማችሁም ነው የምትለው። እሺ ስብሐት የሚለው ቃል ምን ማለት ነው? ስብሐት ማለት ክብር ለእግዚአብሔር መስጠት ማለት ነው። አይደለም፣ ትርጉሙን በትክክል ንገረኝ። ካወቀው በትርጉሙ፣ ካላወቀው በቃ የማታውቀው ውስጥ ገብተህ ደግሞ እንትናት ወንድሞችን ጠይቅ። እነ ኤርሚያስ ያውቃል። ኤርሚ ስብሐት ማለት ምን ማለት እንደሆነ ጠንቅቆ ያስረዳሃል። ወንድም አጠገብ ያለው እርግጠኛ ነኝ። እነ ዳኒም ሌሎቹም ያውቃሉ። ስብሐት ለአብም ስብሐት ማለት ምስጋና ነው። ምስጋና ለሰው ምስጋና ያስፈልጋል። ምስጋና መስጠት ማለት ነው እኮ አልኩ። በቃ ስለዚህ እሱ ደግሞ ምስጋና እንዴት ነው የምትሰጠው? ሰው ለማን ምን አይነት ምስጋና ይሰጣል? ገብቷል? ለእግዚአብሔር ማለት ለእግዚአብሔር አብ አዳምጠኛ ልመልስልህ። ስብሐት ለእግዚአብሔር ማለት ስብሐት ለአብ ለወልድ ለመንፈስ ቅዱስ ሰጠ። ስብሐት ለማርያም ለመስቀል እንደገና ስትሰጥ ምን ማለት ነው? እኩል አደረጋቸው ማለት ነው። እዚህ ላይ ለእግዚአብሔር የሚሰጠውን ክብር ለማርያምም ለመስቀልንም ክብር ሰጥተሃል ነው ያልኩ እኔ። ሌላ ምንም የተናገርኩት ነገር የለም። እና እነዚህ እኩል አደረጋቸው ነው ያልኩ እኔ። እኩል አናደርጋቸውም፣ ለያይተን ነው እኛ የምናከብራቸው ብለህ ተናግረሃል። ስለ ምስጋና እንዴት ገባ? አንተ አሁን ስለ ግዕዝ ለእኔ መተህ ልትነግረኝ ነው ወይስ ስለ ግዕዝ ትርጉም ለእኔ ልታስተምረኝ ነው? የሚገርም እኮ ነው። አይ ትክክል እኮ ነው። ምስጋናን ክብርን ለእግዚአብሔር መስጠት ነው ብለህ የተረጎምከው እኮ ትክክል እኮ ነው ወንድማችን። እንግዲህ የሚያዱ ነው በምን እንደሆነ ክብር ለእግዚአብሔር መስጠት ነው። ክብር ማለት ምስጋና ለእግዚአብሔር መስጠት ነው። ክብርን እግዚአብሔርን ማመስገን ነው። እግዚአብሔርን ከፍ ከፍ ማድረግ ነው እና ምንም አንዳንዴ የማያጣላው ነው በማያጣላው ነው ለመጣላት የሚፈልጉት። አዶ ነው እንግዲህ ራሱ ነው የወጣው። እሺ ኦኬ የሺውን ዓመት መንግስትና የጌታን ዳግም ምጽአት ኦርቶዶክሳውያን ታምናላችሁ? ጌታ እንደሚመጣ ይታመናል? የምታምኑ ከሆነ እየጠበቃችሁት ነው? እናንተም እኛን ጠይቁን፣ እኛም እናንተን እንጠይቃችሁ። የሺውን ዓመት መንግስት ታምናላችሁ ወይ? ቤተክርስቲያን በሺው ዓመት መንግስት ጉዳይ ምን ብላ ታስተምራለች? ኢየሱስ ስንቴ ነው የሚመጣው? በኦርቶዶክስ ቤተክርስቲያን አስተምሮት
ኦኬ ጸጋ ይብዛላችሁ። አይ ቲንክ ቅድም የነበሩ ሰዎች ናቸው ሼር ያደረጉት። አይ ቲንክ በሚገባ ሼር አልተደረገ መሰለኝ ወይስ እኔ ጋር ስለቆየ እንደከማችሁ ሰው እየጨመረ በሚመጣ ሰዓት ሰው ከዚህ በኋላ ነው እንግዲህ ሞር የሚመጣው እየገባም ያለው ካልሆነ ቤት መቀየር እንችላለን። ወንድምነት መክፈት ከቻለ ማለት ነው። ዳኒ ያለክ ወንድምነት ይሰማል ወገኖች? ድምጼ አዎ ይሰማል። ወንድምነት አለ አሉ እየሰማው ነው።